አሁን አንቺ ጻድቅ ነሽ ጸድቀሻል? እኔ ኃጢአተኛ ነኝ። እኔ ኃጢአተኛ ዓለም ላይ ያለው ኃጢአተኛ በቸርነቱ ግን አቅፎ ደግፎ የሚይዘኝ በጊዜ ለንስሐ ሰጥቶ የሚጠብቀኝ። አሁን አንቺ አይበለውና ስትሞቺ ወዴት ነው የምትሄጂው? ወደ ታዩ ኮሜንት ነው ወደ የሚረዳት ነው ምናምን ስም ይያንዳንሽ እዚህ ለዚህ መልስ ሰጥቻለሁ። 1200 ሰው የበረከት ስራ ምሳሌ ለራስሽ ነው ለማንም አይደለም። በረከት ሳተፋለሁ ያል መሳተፍ ይቻላል። ፍራኦል ኢቴቻን ዛሬም ነገም ከነገ ወዲያም የማከብረው ወንድሜ ነው። ምክንያቱም ዘር፣ ሃይማኖት፣ ጎሳ፣ ቋንቋ ሳይለይ አማራ ክልል ባህር ዳር አለች እዛ ጋር እናቶች አሉ ብሎ የሚረዳኝ ወንድሜ። መነኩሷች መመንኮስ ይፈልጋሉ ስለው ስንት ብር የሚያስፈልግሽ ይላል። አመልኩሽ ብሎ የሚረዳኝ በቅል ውሃ ይዞ የሚከተለኝ የለም። ሃይማኖቴ ናት። በምንም አይነት መንገድ ሃይማኖትሽን ቀይሪ ብሎ ያላሳሳተኝ ግን ለችግራችን የደረሰ ወንድሜ ነው። ካል ቢኖር አይመስለኝም። ካለም ደግሞ ኦርቶዶክስ ቤተክርስቲያን ለመሄድ አንድ ሰው ለቤተክርስቲያን በዛ መንፈሳዊ ነገር ለመካፈል ሲሄድ ካኪ ልብስ ለብሶ ቢሄድ አይችልም? ያለ ነጠላ አንዲት እህት ሌላ ልብስ ለብሳ መሄድ አይችልም? ከላይለን ለምሳሌ ላይለን የሆነ ቀሚስ ለብሳ ብትሄድ አይቻልም? ሻርፕ ነገር አድርጋ ብትሄድ አይቻልም? አይቻልም አላልኩም። ግን ምን መሰለህ እዚህ ሃይማኖት አበው ምዕራፍ 21 ቁጥር 13 ላይ አለባብስህን ሁሉ አስተካክል ይላል። እና አለባብስ ምንድነው? አንደኛ ቤተክርስቲያናችን ሪዝኔብል ነው የምትሄደው፣ ምክንያታዊ ሁና ነው። ምክንያቱም የትንሣኤው ምልክት መልአኩ ነጭ ለብሰው በትንሣኤው መገኘቱ፣ ጌታ ሲያደርግም መላእክት እንደዚሁ ነጫጭ ለብሰው መልመጣታቸው፣ የእርገቱም ይሄ ቤተክርስቲያን ያው ምክንያት እየያዘች ነው የምትሄደው። አይ እኔ ካኪ ነው ምናምን ሊለብስ እኮ ይችላል። እኔም እኮ ለብሳለሁ፣ በሲቪልም እሄዳለሁ። በሲቪል ማለት ያው ታውቃላችሁ እሄዳለሁ ሙሉ ለሙሉ ከላይ ስታች ለብስ ሱፍም ለብሼ የምሄድበት ቀን አለ፣ በሆነ ነገር ስትጠራ ማለት ነው። ግን እሑድ ግን እንደዚያ ሁኜ ግን አልሄድም። ለምን? የቅዳሴ ስርዓት የቤተክርስቲያን እንዲህ ዓይነት ነገር ሲኖር ይለበሳል። አሁን ግን አስገዳጅ አይደለም ነው። ያንተ ክልል አላወራሁም። ማስተር ሶፊ እዚህ ጋር ፈላሻዎች አይደለም አክሊልዬ ቆይኩኝ። እኛ ሸማኔዎች ፈላሻዎች ነን፣ ባለሙያዎች ነን። እኛ ነን የሰራነው ነጠላን እንጂ ሃይማኖት አልሰራም ነጠላን። አይ ኖ አዳምጠኝ። መስቀል ሁሉ ይሳልበታል ከታችን ከላይም አየው መስቀሉን ተሸክመ የሚለው ራሱ በተግባር የሚያሳይ ማለት ነው። እኛ ነና ፍላጎቶቻችን በጥበባችን የሰራ ነው። መስቀሉን እኮ እዛ ላይ ያሬ ቅዱስ አረባክ እንደዚህማ ጥሩ አይደለም። መሀል እየገባ አዳም አልተለቀም ነጠላን ነጭ በመልበስ የምንታወቀው እኛ ነን። ትልቅ አረኮ በጣም ሞክራችሁ እኮ አልተሳካላችሁም። ትዝታው ሞክሮ ነበረ አልተሳካለትም። መስቀል የሌለው ነጠላ የለም። የጴንጤም የኦርቶዶክስም አይደለም ነጠላ የኛ የሸማኔዎች ነው። እኛ ሰርተን በጥበባችን ሸጥንላችሁ እንደ ምርጫችሁ ትሰራላችኋለን። መስቀልም አድርገን አማራ ክልል ሸማኔ የለም እንዴ? ስለ ክልል መቼ አወራሁ እኔ? ብሔር የለውም ሸማኔ። ሸማኔ የኛ ነው አልካ። ሽመና የኛ ነው አልካ። ሸማኔዎች ነው ያልኩት እኮ አልሰማህም? የኛ የሸማኔዎች ነው ነጠላ፣ የእደ ጥበብ ሰራተኞች ነው ነጠላ። እናንተ ገዝታችሁ እንጂ ቤተክርስቲያን ወይ አክሊል ያልሰማኸኝ ጆን እንደዛ አይደለም ያለው። ጆን ያለውን ነገር መጀመሪያ ተረዳው። ጆን ያለው ነጠላ የሸማኔ ነው ያለው እንጂ የአማራው ነው ምናምን አይደለም ያለው። ሸማኔ ደግሞ አማራም፣ ኦሮሞም፣ ዶርዜም፣ ጉራጌም ሁሉም አለ። ኦኬ እንደዛ ተረዳው። ጆን እንደዛ ነው። በመሀል ጴንጤ ትሆናለህ እንደ ግማሽ ላይ እኮ ጆን አይደለም። በጣም ማይንድ ተው። ኧረ በፍጹም ሶፊ አራታ ቀሳስረኝ እና በመሀል እኛን ትደግፈናለህ። እኔ ግራ ገባ። በመሀል እኔ ላይ ትነሳብኛለህ።
አረን ያልደገፍኳችሁ ምን አሁንም ቢሆን ነጠላ ኦርቶዶክሳዊ ያለው ነጠላ የኦርቶዶክሳዊ እሺ እንዲህ እናድርግ በቃ እንዲህ እናድርግ አንድ ሐዋሳ አካባቢ ያለ ፕሮቴስታንት ሸማኔ ያለ እኔ የማውቀው እሱ ያን ያሸማኔ የሰራው ነጠላ ምንድነው ኦርቶዶክስ ነው ጴንጤ ነው ነጠላ የሚሰራው ማንም ሰው ሊሰራው ይችላል ችግር የለውም ማንም ሰው ይሰራዋል እሱ በመስራት ደረጃ መልበስ ላይ ግን መልበስ የምንችለው እኛ ኦርቶዶክሳውያን ብቻ ነን ለእናንተ ለቅሶ ላይ ምናምን ተጠቀሙት ችግር የለውም ሌላ ቦታ ላይ ስለማትጠቀሙት ማለት ነው ሌላ ቦታ ላይ አንተ የት ትለብሰዋለህ ለብሰው ጭፈራ ቤት አትገባ ለብሰው ቸርች አትሄድ እኛ ለብሰነው ቦታ ነው የምንሄደው እኛ ቤተክርስቲያን ብንሄድ በሱ ነው ሀዘን ቦታ ብንሄድ በሱ ነው ሰው ለመጠየቅ ብንሄድ በሱ ነው እሺ በቃ እንድናደርግ ሁለታችሁም ተጋገዙና ማስረጃ አምጡ ነጠላ የኦርቶዶክስ ነው የሚል ማስረጃ ከቤተ ክርስቲያኗ ትምህርት ከቤተ ክርስቲያኑ ንዋየ ቅድሳት መካከል ማርቆስ እኮ ተማኝ መጽሐፍ ቅዱሳዊ እኮ ነው እሺ ወንጌላዊ ማርቆስ ምን አደረገ ነጠላ እኮ ለብሷል አታውቅም እንዴ ነጠላ እኮ ለብሷል ምን ላሳይ የት አካባቢ የት ደብር ነበር ያየኸው የት አካባቢ ነው አይ ሶፊ ሙዳት ያ ነጠላ ለብሶ ነበረ ብለሃል ሶፊ ነጠላማ ቢለብሱ እኮ እስራኤላውያን እኮ የነሱ ነው ሽመና እኮ ከመጀመሪያው ኢትዮጵያውያን ከመልበሳቸውን በፊት እኮ እስራኤላውያን ይለብሱ ነበር አረ በጋም ላይ ሽመናም ከዛ እኮ ነው እኛ ነን ያስተማርናቸው በሰማይ ነው በሰማይም ራሱ የእግዚአብሔር ተምሳሌት ነው ነጭ ልብስ ተሰጣቸው ይላል ነጭ ልብስ በሰማይ ለነማን ነው በሰማይ ነጭ ኦኬ በሰማይ በሰማይ ነጭ ጋቢ ለነማን ይሰጣቸው አይደለም ነጭ ልብስ ተሰጣቸው ይላል መጽሐፍ ጋቢ ነው ነጠላ ራዕይ 5 ላይ ራዕይ 6 ላይ ጋቢ ነው ነጠላ ሁለቱም ነጭ ልብስ እኮ ነጭ ልብስ የሙስሊሞች ቀሚስም ነጭ እኮ ነው እኛ ምን አገባን ስለሱ እኛ እኮ ስለዚህ ነጭ ጋቢ ወይ ነጭ ቀሚስ ነው ያላችሁ ያላችሁት እናንተ ነጭ ጋቢ ወይ ነጠላ እኛ ነጭ ልብስ የክርስቶስም ራሱ ነጭ ሆነ ይላል ማቴዎስ 17 ላይ ነጭ ሆነ ይላል ወደቁ ይላል ጴጥሮስ ያዕቆብ ዮሐንስ ከዛ ሙሴና የራስ ከላይ መጥተው አናገሩ ይችላል ስለዚህ ነጭ የእግዚአብሔር ሐሳብ ተምሳሌት ነው ልብሱ ነጭ ሆነ ነው የሚለው ነጭ ልብስ ተሰጣቸው ይላል ለቅዱሳን መጽሐፍ ቅዱስ ላይ አይ ክርስቶስ ያልከው ልብሱ ነጣ ነው የሚለው ወይስ ክርስቶስ ነጣ ነው የሚለው ማቴዎስ 17 ነጭ ሆነ ይላል ልብስ አልለበሰም ይላል ልብሱ ነጭ ሆነ ነው የሚለው ጥቅሱ እንዳይበላሽ ብዙ ሰው ስለሚሰማ እኮ ልብሱ አልለበሰም ልክ ነህ ልብሱ ነጭ ሆኗል እኮ በቃ እንደ ብርሃን ነው ግን እንደ ብርሃን ነው አይደል እኮ ታዲያ የብርሃን ተምሳሌት ነው ነጭ እኮ እንደ ብርሃን እኔ ይልቅ አክሊልን ልጠይቀው ማርቆስ ነጠላ ለብሷል ብለህ ማን ነው ኬኩ ነው ማርቆስ ነጠላ ለብሷል ብለሃል መጽሐፍ ቅዱስ ላይ ያለ ነጠላ እንደለበሰ አለ ላሳይህ ስልኩን አሳየኝ መጎናጸፍ ነው ቆይ አንዴ ተረጋጋ አይ ለምን እንቀጥላለን አትዝጋ ክፈት ቪዲዮ ክፈት ሶፊዬ ሙስሊሞች ነጭ ለብሳሉ ስትል አይመለከተንም አለ አክሊል የሁለት አይነት ነጭ አለ እንዴ እኔ ምን አገባኝ ምን አውቃለሁ ከኛ ኮርጆ እኮ ነው እነሱ እንዴ አሳያለሁ ተረጋጋና እኛ እያለን የመጡት እነሱ ምን እኛ እኮ ነጭ ነው የምንለብሰው እኮ ጥንት ነው ተው እንጂ እናንተ አይተው ነው መልበስ የጀመሩት እሺ መጽሐፍ ቅዱስ እውቅና መስጠት አለባቸው ከመጽሐፍ ቅዱስ ላውጣ እሺ ላውጣ ነው ኬኩ ንገረኝ የት ላውጣ ፓስተር ሶፎንያስ መጽሐፍ ቅዱስ ይዛል ይቀጥሉ እሺ በጣም ቆንጆ የማርቆስ ወንጌል ምዕራፍ 14 ቁጥር 51 እሺ የማርቆስ ወንጌል ለጥፉለት ኋላ የኛ ቤት ልጆች ካላችሁ የማርቆስ ወንጌል ምዕራፍ 14 ቁጥር 51
እሺ አንብብልኝ፣ አንብበው። እርቃኑ በነጠላ የተሸፈነ አንድ ጎበዝ ይከተለው ነበረ። ይሄ ጌታን የሚከተለው እርቃኑን በነጠላ ሸፍኖ ጌታን የሚከተለው ጎበዝ ማን ነው? ሻትር ማውስ እሺ ማን ነው? ነጠላ የለበሰው ይሄስ ኦርቶዶክስ ነበረ ሰውየው? ወንድሜ ጥያቄ መልስልኝ። ኦርቶዶክስ ነበረ ወይ ሰውየው? ድገምና አንብበው። ድገምና ኦርቶዶክስ ነበረ ሰውየው? ኦርቶዶክስ ነበረ ወይ? ትጠይቀኛለህ። ማታ ከሆነ መልስልሃለሁ እኮ ኦርቶዶክስ ነበረ ወይ ሰውየው? ነጠላው ኦርቶዶክስ ነው ያልኩህ። ኦርቶዶክስ አውራኝ። እንደ ድሮ እንደው ለምን ታደርገኛለህ? ምዕራፍ 51 ኦርቶዶክስ ነው ወይ ሰውየው? ሰውየው ኦርቶዶክስ ነበረ ወይ? እሱም በኋላ እናነባለን። ይኸውልህ 14 የቱ ጋር ይላል? ሶብዬ ኦርቶዶክስ ነው። በምን አወቅ? 51 እና 52ን ጭምር አንብብልኝ። እሺ እርቃኑን በነጠላ ሸፈነ፣ አንድ ጎበዝ ይከተለው ነበር፣ ጎበዛዙትም ያዙት፣ እርሱ ግን ነጠላውን ትቶ ራቁትም ሸሸ። እሺ እና ይሄ ሰው ማን ነው እኮ ንገረኛ። ኦርቶዶክስ ነበር ወይ? ነጠላ መልበስ ቅድም እኮ ኦኬ፣ ክፈተው። እዛው ጋር ቅባ። ቆይ እዛው ጋር በእንግሊዘኛው ግባ። ኧረ ጴንጤ እንደው ምን ይሻለኛል? እንደው በቃ ምንም ማዳመጥ የለም እኮ በእንግሊዘኛው አንብበው። ነጠላ በእንግሊዘኛ ምንድን ነው? ኦኬ በእንግሊዘኛ ነው የምንፈልገው። አዎ ለምሳሌ የህይወት እንጀራ የሚለው የህይወት እንጀራ የሚለው እንጀራ በእንግሊዘኛ ያለ ይሄና እሷ እንዳለም ይኸው የመጽሐፍ ቅዱስ ትርጉም ነዋ። እንግሊዘኛው ብሬድ ይለዋል፣ በአማርኛ ደግሞ እንጀራ ይለዋል። በእንግሊዘኛ ነጠላው ምን ይለዋል? ሞላልኝ እባክህ ስማኝ። ሞላልኝ እባክህ ስማኝ። And there followed him a certain young man having linen clothes cast out his naked body ይላል። ሌለን ነው ምን አይደለም? ምንድን ነው ሊኒየን ክሎዝ ምን ማለት ነው? ንገረኝ። ላይነን አታውቅም? እና ምንድን ነው እሱ? ነጠላ ነው አይደለም? ቡልኮ ነው። እና ምንድን ነው? አየህ አንተ ስማኝ ስባጆ ሶፊ ወለ የትርጉም ነው። ላይነን ማለት ነጠላ ነው አልክ ደግሞ ሲጀመር የእንግሊዘኛውን በራሱ ትርጉሙን አይተህ ለአማርኛ መቀጸል ትክክል አይደለም። አንደኛ፣ ሁለተኛ ትክክለኛ ሚኒንጉ ነጠላ ነው። ትክክለኛ ሚኒንጉ ማለት ነው። እናንተ እሺ ነጠላ አይደለም ካልከኝ አይደለም ነጠላ መጽሐፍ ቅዱሳዊ አይደለም ካልከኝ ታዲያ ለምን ትለብሳለህ አንተ? ለምን ትለብሳለህ? ንገረኝ። አይ እኛ ሲጀመር እንግሊዘኛ ቋንቋው ራሱ እኮ ከአማርኛ አይቀድምም። ከአማርኛ ይቀድማል እንግሊዘኛ። እንግሊዘኛው ችግር የለውም። ሀር ነው ያር። ቆይ ምን ትናገራለሽ? ቆይ መጀመሪያ በዚህኛው እንስማማ። ቆይ መጀመሪያ ነጠላ። ቆይ እስኪ ዝናሽ፣ ቆይ ወንዶቹ ይናገሩ። ቆይ እስኪ ተረጋጊ። ቆይ እኔ የምልህ ሊነን ማለት ነው። ግባና ሰርች አድርግ። ምንም ይሁን ሊኔን አሁን አንተ ነጠላ መጽሐፍ ቅዱሳዊ ካልሆነ ለምን ትለብሰዋለህ ነው? አንተ ለምን ትለብሰዋለህ? የእኛ ነው ብለህ ለምን ክሌም ታቀርባለህ? መልስ ይሄንን። ለምንድን ነው ሴቶችን አንተ እንደዚህ የምታስጨንቀው? ሴት ልጅ አለች እንደ ቅድሚያ አትሰጥም እንዴ ለሴት? ሲጀመር ኢትዮጵያ የኦርቶዶክሳውያን ነች። ሲጀመር ኢትዮጵያ የኦርቶዶክሳውያን ነች። እስቲ ምን አለበት? እኛ ቀኑ ሙሉ ስናወራ ቆይተናል። ምን አለ አንድ ደቂቃ ብትሰጣት፣ አንድ ደቂቃ ብታወራ ልጅቷ፣ አንድ ደቂቃ ብትሰጣት ታውራ። እሺ ይቅርታሽ እናት ይቀጥሽ። አውሪ እስኪ ምን ልታወራ ነው አሁን? ከኔ እስኪ አሁን የተሻለ ወሬ ልታወራ ነው? ምን አለ አንድ ደቂቃ ስጣት እስቲ። እኛ ቀኑ ሙሉ ነው ያወራ ነው። ምን ችግር አለው? ለምን ታጓራታለህ? እቺ
ኧረ እባክሽ እናቴ እባክሽን ኧረ እባክሽ በሕግ አምላክ አንድ ልጨርስ። አስተምሮ አለን እና እሱን ደግሞ የምትለብሱበት ትርጉሙ ምንድን ነው ብላችሁ ከጠየቃችሁ እኛ እንመልስላችኋለን። ስለዚህ እዚህ ጋር ለኦርቶዶክስ ለጴንጤ ተብሎ የተሰራ ነጠላ የለም። እዚህ ጋር አሁን ስብከታችን ነጠላ ሳይሆን ክርስትና ነው። ስለ ክርስቶስ ድህነት ነው። ክርስቶስ ዛሬ አርብ ነው። ኦርቶዶክሳውያን ትክክለኛ እምነት ካለን ትክክለኛ ሰው ሆነን ሳለን ማስተዋላችን እንሰረቀ። ስለ ክርስቶስ ነው ማውራት የሚገባን። መሰቀሉ፣ መሞቱ፣ መቸንከሩ ድንግል ማርያም መስቀሉ ስር ካለክስ የዋለችው ማውራት ነውና ነጠላ አያስፈልግም። አንቺ አሁን ለኬኩንና ለአክሊል ስማ፣ ቆይ ተረጋጋ። ኦርቶዶክስነትን አንተ አሰጣቱም ሶፊ አንታገስም። እኔ አልታገስም። እንደዚህ አይነት ሳፋጣ እኔ አይመቸኝም። እቺ ኦርቶዶክሳዊ ሴት አይደለችም ወይ ፍራሽ አዳሽ ነች። ፍራሽ አዳሽ ነች። እቺ ሌባ አጭበርባሪ ፍራሽ አዳሽ ነች። እነግርሃለሁ እኔ ፍራሽ አዳሽ በኦርቶዶክሳውያን ጭምብል የምትንቀሳቀስ ፍራሽ አዳሽ። ጆን ረፍ ይሄንን እንደዚህ አይነት ኦርቶዶክሳዊ ሴት የለችም። ልንገረኛ ወንድሜ ነጠላ ነው የምታመልከው አንተ? ነጠላ ነው የምታመልከው? ጥያቄ መልስልኝ። ነጠላ ማንም መልበስ ይችላል። ኦርቶዶክስ የምትለብስበት የራሱ አስተምሮ አለ ነው የሚለው። ይሄ ኦርቶዶክስ አይደለችም የሚያስብለኝ ነገር ከሆነ እኔ ነጠላ ይሸፋል። በቃ ዝም በይ። ምንም ዝም የሚለው ነገር የለም። ስለዚህ አትቆጣ። ሲጀመር በቁጣ መሀል ክርስቶስ የለም። ድንገሬ ነው ክርስቲያን ምን አይነት ዋና በእናትህ ያስገባብን። እኔ አይቆጣም። እሺ መስላችሁ ቆይ፣ እሺ ለምን ትመሳሰያለሽ? አትቆጣ ታዲያ አትቆጣ። የሚያስቆጣ ምንድን ነው? አይ ኖ አይደለም። ምንም ዝም በይ ምናምን ማንንም አልሰማም። በቃ እውነታው እናገራለሁ። ነጠላ አይደለም ማመልከው ኢየሱስ ክርስቶስ ነው። የሚለብስበት የራሱ የሆነ ትምህርት አለው። ነጠላ ትርጉም አለው። ቤተክርስቲያን የሚታስተምረኝ ይሄ ነው። ነጠላ የኦርቶዶክስ ነው ብላ አላስተማረችኝም። ገብታችኋል? በቃ ይሄ ነው ብለው እና አንተ ደግሞ አትቆጣ። እሺ ወንድሜ ተረጋጋ። እርጋታ ይኑር። ኬኩ ኦርቶዶክስ አታይቻታል። አትንካት። ምንም መስፍን አሁን ኦርቶዶክስ አይደለችም ብለህ ስትናገራት አልነበረም? ፍራሽ አዳሽ ነች። በቃ ዝም በል። በቃ ይበቃናል። አሁን ወደ ቁም ነገራችን እንመለስ። ዝናሽ ቀጥይ፣ አንቺ ተራ ነው። አመሰግናለሁ ሶፍዬ። እሺ ወንድም ማሮ ቢኖር እውነቴን ነው የምላችሁ። ኦርቶዶክስ ሆነ ጴንጤም ሆነ እኛ አንድ የሚያደርገን ክርስቶስ ኢየሱስ ነው። ስለዚህ ክርስቶስን ብንከተለው መንገዱን ብንፈልገው በምን የምናመልከው አምላክ ብናቀው መልካም ነው። እዚህ ጋር በጥቃቅን ነገር ስንወያይ ጊዜያችን እንዳናባክን እላለሁ። የተሰቀለን ክርስቶስን እንስበክ። ዝናሽ አንድ ነገር ልንገራት ለዝናሽ አይደለም። ይኸውልሽ አክሊሉና ኬኩ ነጠላ የኦርቶዶክስን እያሉ ነው። አንቺ ምን ትያለሽ ዝናሽ? ቆይ ከዛ ትነግራታለሽ። መልሽ። እሺ ሶፊዬ፣ እኔ እንግዲህ ከብሉይ እስከ ሐዲስ ነጠላ የኦርቶዶክስ ነው ብዬ የሚል አላነበብኩም መጽሐፍ ቅዱስ ላይ ማለት ነው። ኦርቶዶክስ የምትሰብከው አሁን መጽሐፍ ቅዱስ ወንጌል ነው፣ የክርስቶስ ወንጌል ነው የምትሰብከው እና ነጠላ ኦርቶዶክስ የምትለብስበት የራሱ አስተምህሮ አላት። አመሳቅላ ነው የምትለብሰው። ነጠላ መስቀል ምልክት አድርጋ የምትለብስበት የራሷ ትምህርት አላት። ስለዚህ እኔ እማምነው ይሄ ነው። ይሄ ደግሞ ነጠላ ኦርቶዶክስ የኛ ናት ካሉ ነገ ሌሎቹ መጥተው ምን ይሉላል መሰለ ኦርቶዶክስ ነጠላም ታመልካለች የሚል ነገር ውስጥ ይገባል። ገብቶሃል? በዚህ ንግግር ምክንያት ማለት ነው። ስለዚህ ሁላችሁ እንድታውቁ የሚፈልገው ትልቁ ነገር ቢኖር እዚህ ጋር ኦርቶዶክስ መሆን እኔ ነጠላ ስለለበስኩ አይደለም የሚለብሰው። እንዲያርግ ዝናሽዬ፣ አንዳንድ ጊዜ እኮ እግዚአብሔር ይኸውልሽ ታናናሾችን ያስነሳል። ስለዚህ ኬኩንም እዚህ ኮሜንት ላይ ስላየሁት ነው እንጂ አክሊልም አለ ይቅርታ እንዲጠይቁ እንትን ስጫቸው፣ እርምት ስጫቸው። ሁለቱንም አክሊል እንዳከፍት ታርማችሁ መጀመሪያ ኖ ታርማችሁ ቀጥይ። ዝናሽ አርሚያቸው፣ ይቅርታ እንዲጠይቁ አድርጊ። አዎ ሶፊዬ፣ ሲጀመር አንድ ነገር መናገር የሚፈልገው ነገር ቢሆን ክርስትና ጴንጤም ሆነ ኦርቶዶክስም ሆነ እውነቱን ማወቅና መመርመር ነው። ትልቁ ነገር ደግሞ ምንድነው ለእኛ መሰረታችን
የቅዱስ ወንጌል የእግዚአብሔር ወንጌል ነው፣ መጽሐፍ ቅዱስ ነው መሰረታችን ማለት ነው። መሰረቱን ወንጌል አድርገን የምናወራው ነገር ሁሉ በማስተዋል አሁን እንዲያርጊ ይቅርታ አስጠይቂያቸው፣ ይቅርታ ይጠይቁ። የኦርቶዶክስ አስተምሮ አይደለም የተናገራችሁት በይና ይቅርታ እንዲጠይቁ። ይኸው ኬኩም አለ አክሊልም አለ፣ ንገሪያቸው። ምንም ችግር የለውም። እኔ ከወንድሞቼ ናቸው። እኔ ሲጀምር በዚህ አልቀየም። ይቅርታ እንዲታረሙ እኮ ነው። አንቺ ትክክል ነው ያወራሽው እና ይቅርታ እንዲጠይቁ እንዲማሩ እኮ ነው። እሺ አይ ለነሱ ብቻም ሳይሆን ለሌሎቹም ጫፉን ይዞ ለሚሮጡ ኦርቶዶክሳውያን ክርስቲያንም ስለሚኖሩ ልክ ነሽ። ቆይ ተረጋጋ፣ ትጨርስ። ቀጥይ። ጫፉን ይዘው ለሚሮጡ ለኬኩና ለአክሊል ንገሪያቸው። ጫፉን አትያዙ። ይጂ አዎ ማለት ሶፊዬ እንትናት ብላ ታስቀኝና አንድ ነገር እውነት መናገር የሚፈልገው ነገር ክርስቲያኖች እኛ የምናመልከው አምላክ ክርስቶስ ነው። እናንተ ደግሞ አሁን ቅድም የተናገራችሁኝ እቺ ኦርቶዶክስ አይደለችም አለኝ ወንድሜ ኬኩ ማለት ነው። እኔ ኦርቶዶክስ እግዚአብሔር የተመሰገነ ይሁን ለሃይማኖቴ ከልጅነት ተነስቼ በ12 ዓመቴ ተሰድጄ በሃይማኖቴ ምክንያት ወደ አዲስ አበባ ገብቼ ያደኩት ልጅ ነኝ። ስለዚህ ኦርቶዶክስ አይደለሽም በማለት በጣም ይቅርታ፣ በጣም ተቀይሜያለሁ። ይሄ ግን ቆይ ዝናሽ ያልሽው አሁን ኬኩና አክሊልን ጫፍ ይዘው ያልሽው የነጠላውን ጫፍ ይዘው ነው የሚሮጡት? አይደለም ትንሽ ነገር በቃ እነሱ እንኳ አይደለም ያልኩት። አሁን እነሱ በተናገሩት ንግግር አንዳንድ የማያውቁ ኦርቶዶክሳውያን ለምሳሌ ያልገባቸው ለካ ነጠላም የኛ ነው ብሎ ነገ አሁን አንድ ጴንጤው አውቄ ይሄ ነጠላ ኦርቶዶክስ ነው ብሎ አንቺ ክርስትና ገብቶሃል? ገብቶሽ ነው አንቺ ገብቶሽ ነው ምኑ አደራችሁ? ሶፊዬ እንዴት አደራችሁ? አንቺ ገብቶሽ ነው ወይ? ምን ትለኛለች? ምን እያወራሽ ነው? ግን አንድ ነገር ልንገር ከኩዬ፣ በብስጭት መሀል ክርስትና የለም። አም ሶ ሶሪ፣ በጣም ነው ማዝነው። ክርስቶስ ተማረች ናት፣ በቃ እቺ ተማረች ነች። አችላትም ከ ፍቅር ነው ክርስቶስ። ዝናሽ ያተበላት ቅድም ዝናሽ ውጪ ኦርቶዶክስ አይደለሽም ዝናሽ ስትላት አልነበረም? አሁን እውቀት እንዳላት ስታውቅ ነው ዝናሽ የምትላት። ዝናሽ የምትላት አክሊል ምንም አላለኝ። ዝናሽ የምትላለው አዳምጥ። ቆይ አይደለም እኔ ነጠላው የኦርቶዶክስ ነው። ማንም ሳይኖር ጥንት እናቶቻችን አባቶቻችን ነጭ እያደረጉ እግዚአብሔር ቤት ላይ ነጭ እያደረጉ እንደሚሄዱ እንደነበረ ይሄ ታሪክ የሚያውቀው ነገር። ነጭ ከክርስትና ጋር ከሃይማኖታችን ጋር የተያያዘ ነገር። ነጭ ማድረግ የጀመሩት እኛን አይተው ነው። ሶፊዬ ሁሉም እኛን አይተው ነው ማድረግ የጀመረው። ስለዚህ ያስገብተኛል። አመሰግናለሁ። ስለዚህ የኦርቶዶክስ ነው እሺ አባቶች ጳጳሳት ምናምን ጥቁር ይለብሳሉ። እነሱ ስለምን ጥቁር ለበሱ? ጥቁር ጋቢ ይለብሳሉ። ለምን መሰለህ? ጥቁር ለምንድን ነው ማቅለብሽ ይላል። አሁን ለዚህ ዓለም እነሱ የዓለምን የናቁ ናቸው። ዓለምን የካዱ ናቸው። አንተ ነጭ የለበስከው ዓለምን ስላልናክ ነው አይደለም። አዳምጠኝ። እነሱ ነጭም እኮ ያደርጋሉ፣ ሲፈልጉ ነጭም ያደርጋሉ፣ ቢጫም ያደርጋሉ። ነገር ግን ጥቁር የሚያደርጉበት ምክንያት ምንድን ነው? መናኝ ስለሆኑ፣ ጃንደረቦች ስለሆኑ። እሺ ቀይ የሚለብሱት ነገርኩህ እኮ ቀይም ሊያደርጉ ይችላሉ፣ ጥቁርም ሊያደርጉ ይችላሉ፣ ነጭም ሊያደርጉ ይችላሉ። ቀይ የሚለብሱት ለምንድን ነው? አስጨርሰኝ። ለምንድን ነው ቀይ የሚለብሱት? አልገባኝም። ቀይ ቀሚስ የሚለብሱ አባቶች አሉ። ምን ችግር አለው? ቀይም ቀለም ነው፣ ጥቁርም ቀለም ነው። ነገር ግን ጥቁር ግን የሚያደርጉበት ምሳሌውን የምነግርህ የጥቁሩ ምሳሌ ልንገርህ። እሺ የቀዩ ምሳሌ ንገረኝ። የቀዩ ምሳሌ ንገረኝ። ቆይ በእናትህ ኧረ ሶፊዬ በቃ የቀዩን የፈለኩት ነው። የቀዩ ምሳሌ ንገረኝ። እኔ እሱን ቀዩ የክርስቶስ ደም ምሳሌ ሊሆን ይችላል። አላውቅም። እሱን ግን ሳላውቅ ደም ብዬ አላወራም። እኔ የምነግርህን ግን አዳምጥ። እሺ ደግሞ እሺ ቆይ ደንገረኝ። ቆይ ስማኝ ደግሞ እሺ ቢጫም ይለብሳሉ። ለምሳሌ መነኮሳት ቀሳውስት ምናምን ይለብሳሉ ቢጫ የሚለብሱትስ? ቢጫም ይለብሳሉ።
ቆይ አንተ አገባም አንተ ኬኩን ምን አገባ ኬኩን ቤተክርስቲያን ጉዳይ አይደል እያወራ ያለው ቢጫ የሚለብሱትስ እኮ መነኩሴዎች ገዳማ ለምንድን ነው ቢጫ የሚለብሱት? ለምን ቢጫ የሚለብሱት? ለምን በቃ ገዳማውን ስለሆኑ መናኝ ስለሆኑ ያደርጋሉ። ቢጫ ለምን ይለብሳሉ? አሁን አዳም ጥቁር ግን ነው ቢጫ የሚለብሱት። ማቅ ለብሼ አንተ ጥቁር አትሂድ እንዴ አልጠየቅኝ እንድመልሳ መጀመሪያ እኮ ጠየቅኩ። ቢጫው ለምንድን ነው? ማቅ የሚለው ጥቁር ነው። እሺ ማቅ የሚለው ጥቁር ነው። እሺ ቢጫ ለዛ ለምንድን ነው የሚያደርጉት ብትለኝ፣ ቢጫስ በቃ ቢጫ መናኝ ስለሆኑ ቢጫ ማለት መናኝ ነው። በቃ ቀለሙ ስለተመቻቸው ነው። በቃ እሺ ዝም በል ምን አገባህ አንተ። ቀዩ ግን ያሉት ለምሳሌ ቢጫ የሚለብሱት ልንገርህ አንዴ፣ በጣም ይቅርታ አንቺ አይደለሽም ዝናሽ። አንቺማ ከመለስ ጉድ ሊሆኑ ነው እነዚህ ሰዎች። ጉድ ልታረጊያቸው መምህር ዝናሽ ልታስተምር ነው። መምህር ዝናሽ እንዴት ነሽ? አወቅሽ ሲሏት መጽሐፍ አጠረቻለ የሀገሬ ሰው እኔ ልናገር በቃ ምናምን አይገድበኝ። እውነት ለመናገር ማንኛውም አይደለም። ኦርቶዶክስ እውነትን ነው የሚሰብከው፣ እውነት ነው የሚናገረው። የሚመጣው ነገር ይሄ ዘንድሮ ክርስቶስ ተስፋቸው ስለሆነ እሱ ብቻ ተስፋ አድርገው ስለወጡ ቢጫ ይለብሳሉ መነኮሳት ማለት ነው። ይሄንን ኬኩና አክሊል አያውቁም። ይሄን አያውቁም። እሱ እንግዲህ ራሳቸው ናቸው የሚያውቁ። እኔ አላልኩም እንደሱ። እውነት ጸልይላቸው፣ ይሄ እውቀት እንዲጋባባቸው ጸልይላቸው። ቤተክርስቲያን ያስተማረችኝ ነው የተናገርኩት። እና ብዙዎቹ አሁን በኮሜንት ኦርቶዶክሳውያን ኦርቶዶክስ ነጠላ አሁንም አታመልክም አትሰብክም። አንቺ እንደዚህ የቤተክርስቲያኗን አስተምሮ የምታውቂዋን ኦርቶዶክስ አይደለሽም ይሉሻል። እኔ እኮ የተናገርኩት እንደዛ ነው። ተበሳጨሁ እኮ እሱ ነው ያስቆጣኝ። ያናደናሽ አሁን አስቀየምሽኝ። እውነት ለምሳሌ እንደዚህ አሁን አስቀየምሽኝ። እኛ ነጠላ እናመልካለን እንዴ? አክሊሉ ቆይ ልናገር። ነጠላ የእኛ ነው ሳይሆን ነጠላ የባህላዊ ልብስ ነው። ሃይማኖትን አይወክልም። ሃይማኖት እኛ የምንለብስበት ዝናሽ ቆይ አንድ ጊዜ ተረጋጊ። ይሄ ነው በቃ እሙሽ አሁን ነው የመጣሽው አንቺ። እሙሽ አሁን ነው የመጣሽው። ብዙ ሰው አለ ጋሽ በስም ስባይ ማጋሽ ገድን ያልኩ ነው። በቃ አለቀ። ምን ብያለሁ? ንገረኝ እስቲ። ልናገር ዝም በል። መልሻለሁ አልመለስኩም። እያምታቱ ስለሆነ እየተምታታ ስለሆነ ዝም በል። አንድ ጊዜ ቀዩ የክርስቶስ የደሙ ምሳሌ ነው። ቢጫው ኬኩ መለሰው። እኔ ነጩን ደግሞ መለስኩ። ማቁንም መለስኩኝ። ማቁ ሲለኝ ለምን ጳጳሳት ታውራበት እባክህ እድል ስጣት። አመት ታወራለች። እንስማ። ለምንድን ነው እንደዚህ የምታደርገው? አይደለ እሱ እኮ እያለሽ ያለው ሴቶች በጉባኤ መካከል ጸጥ ይበሉ፣ ወንድ እያለ ሴቶች አያውሩ ይላል መጽሐፍ ብሎ እኮ ነው እንዲህ የሚያደርገው። አይደለም ሰበካ በወንጌል ሴት ልጅ ለምን እንደዚህ ትከለክላታለህ አንተ? አይደል ቆይ ሶፊዬ ዝም በል። ሴት እኔ እንዲህ ነገር አይመቸኝም። እኔ እንዲህ ነገር እኔ አሁን ራሱ በቁጣ ነው እንድነሳ ያደረገኝ። ምክንያቱም ኬኩ ከዚህ ዝም በይ ይላል፣ ከላይ አክሊል ለምን ተጽዕኖ የሚደረግባቸው? ለምን ተጽዕኖ ያደርጋሉ እንዴ? አሁን አክሊልን ጠየቅን አልመለሰም፣ ኬኩን ጠየቅነው አልመለሰም። ዝናሽ መለሰች ሴቷ፣ አንቺ መጣሽና ደግሞ ሴቷ መለስሽ። ለምንድን ነው የሚናደዱት እነሱ? እኔ ለዝናሽ መናገር የፈለኩት ነገር ሶፊዬ በቃ አሁን አዳምጠኝ። አንተ ደግሞ ኬኩ አጥተህ ሚውት አታንሳ። ኬኩ አላወቅም አልመለስክም። አንተ ኬኩ ሚውት እንዳታነሳ አላወቅም አልመለስክም። እነሱ እየመለሱ ነው። እኛ ከሴቶቹ እንማር። ምን ችግር አለው? በአዲስ ኪዳን ወንድ የለም ሴት የለም። ቀጣይ አንቺ ዝም በይ። መልካም። በመሰረቱ ነው ጎዚ ላይ ወንጌል አልሰብክም። ምክንያቱም ቤተክርስቲያኔ ስለማትፈቅድ ሴት ልጅ ወንጌልን እንድትሰብክ ስለማትፈቅድ፣ ግን ከህጉ አንጻር ግን ነጠላ የራሳችን ነው። ነጠላ የራሳችን። እሺ ለምንድን ነው የምታዛት ኬኩን? እንዴ ምን አረገች? ወንድሜ ነው ያዘዘኝ። ቆይ እንዴ ሶፊዬ ቆይ እንጂ ተረጋጋ። ሲጀመር አንቺ ራሱ ሐሰተኛ ነሽ። ለምን ነጭ ነጠላ የለሽም? የለበስሽው ፒንክ ነው። አይሆንም አይደለም ሶፊ ቆይ ስነ ስርዓት ማለት አይሆንም።
ከአምልኮት ጋር አታገናኙት። እኛ ምናምን አብን ነጠላ የለም ነጠላ ነው ማለት ያለበት። ያለ ነጠላ አይሆንም ብለዋል። ነጠላ ነው ምን ያለበት። ምክንያቱም ኬኩን ይቆርጣል። ሶፎንያስ እግዚአብሔር ይላ አንተ ምንም አይቻልም። እሺ ሱሪ ለብሰሽ መጣሽ። ሱሪ ነው የለበስሽው? አይደለም ሱሪ አይደለም የለበስኩት። ሶፊያ አድምጠኛ፣ ተረጋጋ። ሱሪ ለብሰሽ እንዴት ይሆናል ታዲያ? ሙሳ ሱሪ አይደለም ቀሚስ ነው የለበስኩት። ጉርድ ነው የለበስኩት። ምን ሆነ ነው? ይሄ ለኛ ትርጉም አለው። ግን ነው ሱሪ ለከፉን እኮ ነው። አንቺ ነጠላ ልታመጪ ስትሄጂ ሱሪ ለብሳ አይሆንም አለ። እኔ ቀሚስ ዲስሪስፔክት አታርገ ተናግሬ ልውረድ። ኧረ ወይኔ እሺ ዝም በልልኝ። ነጠላ የማን ነው? የኛ የነማን? የኦርቶዶክስ የሚየተዋህዶ የሚያምርባትን ነገር ግን ወስዳችሁ ኬኩ ቀጥለው አንተ እሷ ፖዝ አድርጋለች። ቀጥ አደረገልኝ መድኃኒዓለም። ሚስጥር ያላት የራሷ የሆነ ሶፊ ሙድ አትያዝ። የሚየተዋህዶ ልንገርህ መንፈስ ቅዱስ የገለጠለት ብቻ ነው የሚያውቃት። እሷን የሚያውቃት እግዚአብሔር ምስክሬ፣ የእግዚአብሔር መንፈስ ቅዱስ የገለጠለት ብቻ ነው እሷን የሚያውቃት። በጉልበት አውቃታለሁ ብንልም አንችልም። ኧረ እኔ ምንም አላስኩም። መታዘዝ ከመስዋዕትነት ይበልጣል ይላል። መታዘዝ ይሄ ትዕቢት አይደለም። ትክክል ናቸው። አርግ ያሉኝን ነገር እየተዋህዶ የምታዘኝን ነገር ሙሉ አደርጋለሁ። ሲጀመር የወላዲት አምላክ ምልጃ፣ የመላእክታን ተራዳይነት፣ የጻድቃን ሰማዕታት ረድኤትና በረከት የእግዚአብሔር መንፈስ ቅዱስ ካልገለጠን በቀር መቼም ቢሆን የሚገባው ሰው አይገባው፣ ማይገባው ሰው አይገባው። እግዚአብሔር ለፈቀደለት ብቻ ነው የሚገባው። ጣዕሙን ስታውቁት ደግሞ ያስጨንቃል፣ ያንገበግባል፣ ያሳብዳል። ጥቅሙ ስታውቁት ደግሞ ስትጠቀሙበት ደግሞ የበለጠ ማለት ነው። እግዚአብሔር ምስክሬ ነው። እንድትዋጉላት፣ እንድትታገሉላት፣ እንድትደክሙላት ታደርጋለች። ማን እየተዋህዶ ጥቅሙ ስታውቁ ነጠላ የአምልኮ ወደ አምልኮ ቤት ስደቅ የምንፈጽምበት ስርዓት። ሴቶች ተከናንመን ነው መግባት ያለብን። ይሄ የራሳችን የሆነ ነገር ነው። ሌላ ሰው አይጠቀመው ብለን አልከለከልንም። ግን እንደምናመልከው እያደረጋችሁ ነገር አታጣሙኛ። የመላእክታን ተራዳይነት፣ የሰማዕታትን የእመቤታችን ምልጃ፣ የመላእክታን ተራዳይነት፣ የጻድቃን ሰማዕታት ረድኤትና በረከት ፍቅሩ ገብቶን እንጠቀምበታለን እንጂ አናመልክም። የምናመልክ ጌታ ኢየሱስ ክርስቶስን ነው። ከእናንተ በላይ የምንወደው ኢየሱስን ነው። መጀመሪያም የተሞተላት፣ የተሰቀለላት፣ የታረደላት ኢየሱስ ክርስቶስ ለሚየተዋህዶ ነው። ገባኝ። ለሚየተዋህዶ እሺ ነጠላ አሁን ሳትለብሺ ቤተክርስቲያን ብትሄጂ ጥቅማቸው ገብቶ የምንከተለውን ነገር እንደ አመለክን አድርጋችሁ በተሳሳተ መንገድ እየወሰዳችሁ እኛን አታደናግሩ። የማያውቀውን ሰው እኔ አሁን እኛ መቻልን ማን ነው እንደዚህ ያለው? እኛውን እማምላክ አማላጅ ናት ብለን የተቀበልንበት የራሳችን የሆነ መንገድ አለን። ምክንያቱም አስረጅን ይኸው ፈቀጃለሁ። ሚዩት አድርጌ እሰማለሁ። እማምላክ እንደምታማልድ አስረጅን፣ አስተምሪኝ። ደስ ይላል። አውሪ። ማንም ጣልቃ እንዳይገባባት። ቀጥይ። እሺ አንተ እናት አለህ። አባትህ ጋር ስትጣላ እናትህ አታስታርቅን? ታስታርቅሃለች። አረ ታስታርቃለች። እንደውም ምግብ ሰርታ እማምላክ ወላዲት አምላክ ድንግል ማርያም ጌታ ኢየሱስ ክርስቶስን ሰማይና ምድር ሁሉ ያልቻሉትን ጌታ የተሸከመችና ከልጇ ጋር ማታስታርቅበት ምክንያቱ ምንድን ነው? አብ የመረጣት ናት። ወልድ ያደረባት ናት። መንፈስ ቅዱስ ደግሞ የጸለየባት ናት። እሷ እናት እችን ያክል እናት ሰማይና ምድር ያልተሸከመውን የተሸከመች እናት እንዴት ማታማልድ? እንዴት ማታስታርቅ? በመሰረቱ ይሁሉ ነገር ወላዲት አምላክ ምስክሬ ፍቅሩ ሲገባችሁ ነው። እውነቴን ነው። እኔ አሁን ሳሳሰብ ድንግል ማርያም ለአንቺ እናትሽ ነች?
የአስራት ልጇ ነኝ እኮ። እናትሽ ነች ወይ? የአስራት ልጇ ነኝ ባደራ። ስለዚህ እናትሽ ነች ወይ? እናቴ ናት። የአስራት እናቴ ናት። ኦኬ። የኢየሱስ ክርስቶስስ እናት ናት? ወላጅ እናቱ። እሺ፣ አንቺና ኢየሱስ ክርስቶስ ወንድምና እህት ናችሁ ማለት ነው? ወዶኝ አክብሮኝ በአምሳሉ የፈጠረ ፍጥረት አይደለሁ? ልጁ ወንድምና እህት ናችሁ ወይ? አንቺም የሷ ልጅ ነሽ፣ እሱም የሷ ልጅ ነው። ሰው ሲሆን ልጁም እህቱም በሱ ላይ ለእኔ አድልሶ የተሰቀለ ለእኔ አድልሶ የሞተ። እኔ አሁን ስለ መጽሐፍ ቅዱስ ጥቀሽ ብትለኝ አልጠቅስልም፣ ግን ይሄ የእግዚአብሔር መንፈስ ቅዱስ በገለጠልኝ መሰረት ግን የማምላክ የወላዲት አምላክ ምልጃን የመላእክታን ተራዳይ እኮ መልሽልኛ። ገባኝ፣ ተረድቼሻለሁ። አሁን አንቺ እሷ እናትሽ ነች፣ ለሱም እናቱ ነች። ወንድምና እህት ናችሁ ወይ? በእርግጥ እህቱ ነኝ ብለሻል። የአስራት እናቴ ናት። የአስራት ልጇ ነኝ። ስለዚህ ወንድምና እህት ናችሁ። አንቺ ከኢየሱስ ክርስቶስ ጋር ወንድሜ ነው ብለሽ ነው የምታምኑ? ልጁ ነኝ። ልጁ የሞተልኝ፣ የተሰቀለልኝ፣ የተገረፈልኝ፣ ያዳነኝ ልጁ እንዴ። የእሷ ልጅ አይደለ እንዴ? እና እኔ እኮ ለእሷ እኮ የአስራት ልጇ ነኝ እኮ። ስለዚህ ወንድምና እህት ሆናችሁ ማለት ነው። ለሁለታችሁም እናት ናት። ስጋ ሲለብስ ወንድምና የማታውቂውን ነገር ባታንቦራጭቅ አይሻልም? እናቴ አይሻልም? እንደው ትንሽ ኬኩ አክብራት እንዴ! ኬኩ አክብራት ሆነ ስርዓት አይደለማ። እንደዚህ የሚባል ትምህርት የለንም እኛ። ቆይ ተረጋጊ። እኔ ወይ ደግሞ ወርዳለሁ እንጂ እኔ እዚህ ቁጭ ብዬ እንደዚህ አይነት ተስሰሪ ዝም ብዬ ማይሱ አይደለሁኝም። እሺ አስረዳኝ። እሱ በጠየቀ ጥያቄ ልክ መልስ ውስጥ ልጅ አሁን አንቺ ይበቃሻል። ስለ ነጠላው ተናገሪና ይበቃሻል። ከዛ በኋላ ነገረ ሚስጥረ ስጋዊ መምህራን ያውሩበት አይሻልም? ሚስጥረ ስጋዊ መምህራን ያውሩ። እሷ የተማረች አይደለም። እንደዚህ የሚባል ነገር የለም። እንደዚህ አንቺ አሁን ሚስጥረ ስላሴ ሚስጥረ ስጋዊ ገና ነሽ እና ዛሬ ገና ነሽ፣ ይቀርሻል። ነጠላሽን ተናገሪ። አንተ ኦርቶዶክስ ከሆንክ ገና ቀርብ ጊዜ እኔ አልሰማም። ለኔ ቁጭ ማለት ነው። እሷ እኮ ከልጅነቷ ጀምሮ አንተ በፊት እኮ ኦርቶዶክስ ናት። እሷ ከአንተ በፊት ኦርቶዶክስ ናት። አይደለም እኮ ወንድሜ የሚባል ነገር የለም። አረ ሙሻ ባኪሽ ተረጋጊ። አረ ተረጋጊ እንዴ! ረጋ በይ፣ ሰከንድ በይ፣ ውሃ ጠጪ፣ ዞር በይ፣ ጎረቤት ሄደሽ ቡና ጠጪ ምናምን። እንደዚህ አይነት ነገር የለም። እንደዚህ አይነት ትምህርትኛ የለንም። በስጋ ወራት ወንድሜ ነበር የሚባል ነገር የለም። ጌታ አምላክሽ ነው ላንቺ። በቃ አምላኬ ነው። በቃ አለቀ። እንደዛ ነው እንጂ የሚባለው ይሄ የፕሮቴስታንቶች አምላክነቱን ክጀነ ማወራ ኃያልነቱን ክጀነ ማወራ። አረ ተረጋጊና ታለም እንዴ! ጉሮሮ የሚባል ነገር አለ። ውሃ ምናምን ጠጪ። አይደለም አምላክነቱን ክጀነ ያወራ እሙሻ እሺ በይ የሚለውን እሺ በይ እሙሻ። ብዙ ሰው አለ። ለምንድን ነው ጣልቃ የምገባባት? ለምን እሷ ላይ ጫና የምታደርገው? መስሎኝ አያስኬዳትም። እንደዚህ አይነት ትምህርት የለንም። ስለማቅኛ እንደዚህ አይነት ትምህርት የለንም። ሶፊ መጠየቅ ያለበትን ይጠይቀኝ። እኔ ግን መጽሐፍ ቅዱስን ተመርኩዤ አይደለም መልስ ምሰጥ። እሙሻ መጽሐፍ ቅዱስን እሙሻ አዳምጪ። ይኸውልሽ እሙሻ አዳምጪ። አሁን አንቺ የአንድ የቤተ ክርስቲያን ልጅ ነሽ። አንድ የቤተ ክርስቲያን ልጅ ነሽ። እኔም የአንድ ቤተ ክርስቲያን ልጅ ነኝ። እኔም አንቺም ቤተ ክርስቲያንን አንወክልም። እርግጥ ትክክል ነው። አንቺ የሚሰማሽን ነገር ነው የምትናገሪው፣ ግን ተሳስተሻል። የአንተ ችግር ምን መሰለህ? ኬኩ ስማ፣ ኬኩ ኢዘን እኔ ጋር ኬኩን ስማ፣ ኬኩ ስሜት ሌላ ነገር ነው። እዚህ ጋር ደግሞ ሃይማኖት ሌላ፣ የምትሰደድለት፣ የምትታረድለት፣ የምትገደልለት ነው። ስሜት ደግሞ ሌላ ነገር ነው። እኔ ከስሜት ያወራሁት ወሬ የለም። የእግዚአብሔር መንፈስ በገለጠልኝ ልክ ማወራውን ነገር ነው ማወራ። ተረጋጊ፣ ቆይ ተረጋጊ። እንደዛ አይደለም። በስጋ ወራት ወንድሜ ነው የሚባል ትምህርት የለም። እናት አይደለም ክርስቶስ፣ አንቺ ወንድምሽ አይደለም፣ ክርስቶስ አምላክሽ ነው። እና ወንድሜ ነው የሚባለው ይሄ ምንፍቅና ነው፣ ከባድ ስህተት ነው። ስለዚህ ተስተካከይ፣ ታረሚ። ለዚህ ነው ነገረ ስጋ ወይ መምህራን መጥቶ ይነጋገራል አልኩሽም። ለዚህ ነው እሺ፣ እንደዚህ አይነት ትምህርት የለንም ከሚል አንጻር ነው እንጂ እኔ አንቺን ሞራልሽን ለመንካት ወይ እንዳትናገሪ ምናምን ለማድረግ አይደለም። ኦኬ
እሺ ጥሩ በቃ አስተካክለኝ። ይሄን አስተካክለኛል። አመሰግናለሁ። በቃ ይሄን አስተካክለኛል። አመሰግናለሁ። እሱን አስተካክላል። ስለ ምልጃ ትቀጥል። የእመቤታችንን ምልጃ አይቻልም። ምን አገባ በሷፍ? ይሄ እኮ የኔ ቤት እኮ ምን አገባ? አይቻልም። መምራሪ አይቻልም። ስለ ምልጃ ምን ታውቃለች? ስለ ምልጃ የምታወራው ስነ ስርዓት እንደዚህ የሚባል ነገር የለም። አይቻልም። መምራሪ እረፍ። እኔ አልናገርም። እንኳን ቤት አልገባም ከአንተ ጋር እንኳን እሷ ልንገር። አይቻልም። እሙሻ ስለ ምርጫ እንዳታወሪ ነግሬሻለሁ። እኔ እንዳታወሪ አይቻልም። ነገር የለኝም። አንድ ጊዜ ግን አድምጠኝ፣ ጨርሼ እወርዳለሁ። እኔ ማስተምረው ነገር የለኝም። እወርዳለሁ። ስላስተምረው ምንም ነገር አልልም። አሁን ዘማርያም ጋር እደውልልሃለሁ። ይምጣልህ፣ እሱ ይምጣልህ። ዘማርያም ልደውልለት። አንተ ያለህ አይደል እንደ እንኳን ምን ችግር አለው? አሁን እዚህ ጋር መጥቶ እሱ ያስቀዝናቸዋል። መጥቶ እዚህ አሁን ለው የሰው ስም አትጥራ። አሁን ስለቀዘለለ ታረመከቱና ምን ያደርጋል? ዘማርያም እንደው እየጥራው። አዎ በለኝ። አሁን ደውልለታለሁ። ዘማርያም መጥቶ ደውልለት፣ ውጣና ደውልለት። አይቻልም፣ በቃ አይቻልም። እሷ ምን አውቃ ነው እሷ ስለ ምልጃ ካንተ ጋር የምትነጋገረው? አይቻልም። ቤተ ክርስቲያን መምህራኖች አሏት። ቤተ ክርስቲያን መምህራን ዲያቆናት አሏት። እነሱ መጥተው ይነጋገሩ። እሷ ስለምትለዋ ተናግራ በቃ ትውረድ። አለቀ። ይሄ ነው። ሀሳቧን የጀመረችውን ትቀጥለው እንጂ ዲቤት አይደለም። ሀሳቧን ትቀጥለው። እያወራች የነበረውን ሀሳቧን ትቀጥል። ሙሻ ምን አውቀሽ ነው አንቺ ስለ ምርጫ ከሱ ጋር የምትነጋገሪ? በገበልክ መሰጥ ቡና ማፍላ መሰለሽ እንዴ? ኬኩ ከሱ ጋር ነው የምትነጋገረው። ሀሳቧን እየገለጸች ነው። ስነ ስርዓት አድርጊ። አንቺ ራስሽ ምን ተምረሻል? አንቺ ተምረሻል ወይ? የቤተ ክርስቲያን ትምህርት ተምረሻል ወይ? አንቺ መጠን እዚህ ጋር የምትከራከሪው አይቻልም። የቤተ ክርስቲያን ትምህርት ተምረሻል ወይ? አንቺ ንገሪኝ። ተምረሻል? ጉባኤ ትምህርት ገብተሻል? አንቺ እዚህ ጋር መጥቻ እንዴ ለሃይማኖቴ ግን መማር አይጠበቅብኝም አልኩ። ራሴ በምጸልየው መጽሐፍ ቅዱስ ራሱ ማገኘው ብዙ ትምህርት አለ። ራሴ በማደርሰው ዕለታዊ ጸሎት ማገኘው ብዙ ትምህርት አለ። ሲጀመር ልንገር እምዬ ተዋህዶ በመንፈስ ቅዱስ ሲገለጥል እንጂ ስላነበብክም አይደለም የምታገኛት። እንዲያደርግ አንቺ ወክለሽ ተናጋሪ እንጂ ጌታ በቃ ልውረድ። ወክዬ ለማወራ ነው ያልኩህ እኔ። እናቴ በቃ ስግጥ ብለሽ ፍምስ ለማለት መጀመሪያ መማር አለ። የፈመስኩ ሰው ነኝ። በዜሮ ሌብል ተደስቼ የፈመስ ሰው ነኝ። ታካብዳለህ እንዴ? ለምን ያመጣችብን? ቁሩምባ ነቢ ነበርሽ እንዴ? ድር ቤት እንዴ? ጌታ ወይ ድረስልኝ። ጌታ ወይ ኧረ በጌታ በኢየሱስ ስም በሉ አባቴ በሰላም ያውለን። ሰላም ያውልህ። ግን አንተ ልንገርህ ማወቅ ያለብን ነገር ከታች ሆነህ ስለምትሰማ መጀመሪያ ራሴ ማወቅ ያለብኝ ነገር አውቄ ነው ሃይማኖት የምከተለው። ማንም ጎትቶኝ ማንም አስገብቶኝ አይደለም፣ ማንም ሰጦኝ አይደለም የምከተለው ሃይማኖትን በመሰረቱ ከጅምሩ ማለት ነው። የተዋህዶ ሚስጥርና ፍቅሯ ገብቶኝ እንጂ ማለት ነው። ኬኩ ስላለ ያኛው ስላለ ሶፊ ስላለ አይደለም። ራሴን የእግዚአብሔር መንፈስ ቅዱስ በገለጠልኝ ልክ ወድጃት ነው የምከተላት። ማንም እጅን ቆልምሞ የወሰደኝ የለም። ከዛዎች ግን እኔ እዚህ ጋር ስለ ምልጃ ቢጠይቀኝ እሱ ምናልባት መጽሐፍ ቅዱስ ጠቅሼ ላላወራ እችላለሁ። ወይም ደግሞ ስለ ምልጃ ስለጠየቀኝ ክርክርም አይደለም፣ አንቺ ጋር ክርክርም አይደለም። የገባሽን ልታስተምር የፈለግሽው ልታስተላልፍ የፈለግሽው መልእክት አውሪ። ማንም ጥያቄ አይጠይቅሽም። አውሪ እንደልብሽ የፈለግሽው። ይኸው እኔ ወንጌል አይደለም ሰብኩ። ወንጌል ቤተክርስቲያንም አትፈቅድም። ሴት ልጅ እኮ የምትፈልጊው ነው። ለጠየቀኝ ስለመቤቴ ምልጃ አወራለሁ ብለሻል። አውሪ፣ መብትሽ ነው። ለጠየቀኝ ጥያቄ ግን መልስ ሰጥቻለሁ። እመቤታችን ምንሽ ናት አለኝ። የአስራት እናቴ ናት። ትክክል ነኝ። ጌታ ኢየሱስ ክርስቶስ ምንሽ ነው አለኝ። አምላኬም ነው አባቴም ነው። ለራሴ በገባኝ ልክ ወንድሜም ባረገው አጎቴም ባረገው ለራሴ የእግዚአብሔር መንፈስ ቅዱስ ፍቅሩ በገለጠ ልክ የራሴን ፍቅር ገልጻለሁ። መጠጊያ አንተ ነህ፣ ሸሻጊያ አንተ ነህ፣ ወንድሜም አባትም እህትም አምላኬም ሁሉ ነገር አንተ ነህ።
የኔ አባት ብዬ እኔ እሱን ፍቅር ካስከሰቶት ፍቅሩን ይሰጠኛል። አለቀ። እዚህ ጋር ሌላ ትምህርት ልሰጥ አይደለም የመጣው። ትምህርትኛ ስለማይፈቀድልን በገባይ ልክ ተዋህዶን እንደ ሰማዕታት ትሰዋላታለሁ፣ እንደ ጻድቃን ትሰደድላታለሁ። እግዚአብሔር በሚያውቀው ምክንያቱም ስለማልደራደርባት ማንም አይደለም የሰጠኝ ሃይማኖቴን። አባቴ ባደራ አቆይቶኛል። የእግዚአብሔር መንፈስ ቅዱስ በገለጠልኝ ልክ ይዤ እየተራመድኩኝ። ኦርቶዶክስ አይደለችም ኦርቶዶክስን አትወክልም እያለ ነው አንዱ ደግሞ እዚህ የራሱ ጉዳይ። እኔ ለራሴ እምዬ ተዋህዶን እምዬ ኦርቶዶክስን ጻድቃን የተሰደዱላት ሰማዕታት የታረዱላትን ወድጃት አክብሪያት አፍቅሪያት ከራሴ በላይ እሷ ብትነካብኝ ማልወድላት የምሰደድላት እናቴ ናት። ምክንያቱም ተጠቅሜባታለሁ። ከምን የተነሳ ነው ኦርቶዶክስ አይደለችም ቅባት ናት ይላል? ምንድን ነው ቅባት ደግሞ? የራሳቸው ጉዳይ፣ እነሱ የራሳቸውን ይበሉ። እኔ ግን ሚይዘውን ይዣለሁ፣ ሚይዘውን ይዣለሁ አጥብቄ። ሰው በድንጋይ የሚመን ይል ነበር አባቴ። ሰው በድንጋይ የሚመን ያመነውን ነገር ግን ከልብ በንጹህ ልብ አፍቅሮ አክብሮ ከያዘ ይጠቀማል እንጂ አይጎዳም። በምን የሚመን በዛፍ የሚመን በውሃ የሚመን አይመለከ። እኔ ግን የራሴን ማናቴኒዋ እምዬ ተዋህዶ የወላዲት አምላክ ምልጃ የመላእክታን ተራዳይነት የጻድቃን ሰማዕታት ረድኤትና በረከት በቤቴ ገብቶ ጥቅሙ ገብቶኝ አብ ወልድ መንፈስ ቅዱስን አምልኬ የአምልኮ ስግደት እየሰገድኩላቸው ለወላዲት አምላክ የክብር ስግደት የጸጋ ስግደት እየሰገድኩላት ለጻድቃን ለመላእክታት የክብር ስግደት እየሰገድ ይጃት ምራመዳት እምዬ ተዋህዶ የራሴ ናት። የኔ በራሴ ነው፣ ሌሎችን አልወክልም። እኔ በገባኝ በስጋው ጊዜ ኢየሱስ ወንድሜ ነው ስላልሽ ተሐድሶ ናት የሚል ነገር ስላለ ነው። እኔ የራሳቸው ጉዳይ። እኔ ጌታ ኢየሱስ ክርስቶስ ለእኔ አርግልኝ ስለው የሚያደርግልኝ ሁንልኝ ስለው የሚሆንልኝ መጀመሪያም የሞተልኝ የተሰቀለልኝ የተገረፈልኝ በደሙ የሸፈነኝ እሱ ሙቶ እኔን ያዳነኝ ነው። ወንድሜ ባረገው አባቴ ባረገው አጎቴ ባረገው ፍቅሩ በገባኝ ልክ ምራመደውን ይዤ ብራመድ መብቴ ነው። ወዴት ነው የምትራመጂው? ወዴት ነው የምትራመጂው? ወደ መንገድ በሃይማኖቴ መንገድ በእምነቴ መንገድ ምራመደውን ይዤ ብራመድ መብቴ ነው። አሁን አንቺ ጻድቅ ነሽ፣ ጸድቀሻል። እኔ ኃጢአተኛ ነኝ። እኔ ኃጢአተኛ ዓለም ላይ ያለው ኃጢአተኛ በቸርነቱ ግን አቅፎ ደግፎ የሚይዘኝ በጊዜ ለንስሐ ሰጥቶ የሚጠብቀኝ። አሁን አንቺ አይበለውና ስትሞቺ ወዴት ነው የምትሄጂው? ወደ ታዩ ኮሜንት ነው ወደ ይረዳት ነው ምናምን ስሚ ያንዳንሽ እዚህ ለዚህ መልስ ሰጥቻለሁ። 1200 ሰው የበረከት ስራ ምሳሌ ለራስሽ ነው፣ ለማንም አይደለም። በረከት ሳተፋለሁ ያል መሳተፍ ይቻላል። ፍራኦል ኢቴቻን ዛሬም ነገም ከነገ ወዲያም የማከብረው ወንድሜ ነው። ምክንያቱም ዘር፣ ሃይማኖት፣ ጎሳ፣ ቋንቋ ሳይለይ አማራ ክልል ባህር ዳር አለች እዛ ጋር እናቶች አሉ ብሎ የሚረዳኝ ወንድሜ። መነኩሷች መመንኮስ ይፈልጋሉ ስለው ስንት ብር የሚያስፈልግሽ ይላል። አመልኩሽ ብሎ የሚረዳኝ በቅል ውሃ ይዞ የሚከተለኝ የለም። ሃይማኖቴ ናት። በምንም አይነት መንገድ ሃይማኖትሽን ቀይሪ ብሎ ያላሳሳተኝ ግን ለችግራችን የደረሰ ወንድሜ ነው። 200 ምናምን ሰው በየጊዜው እያስፈጨ የሚቀልብልኝ ወንጌል ስበኪ አላለኝም፣ ወይም መነኮሳትን አታመልኩሽ አላለኝም። ሀቅ ነው። ቢመራችሁም ዋጡት። በዚህ ጉዳይ በተደጋጋሚ ትናገራላችሁ። ኦርቶዶክስ ነኝ፣ የምዬ ተዋህዶ ልጅ። እዚህ ጋር ግን እየሰራሁት ያለ ስራ ነዲያንን ምገባ ነው። ለነዲያን ምን ያስፈልጋቸዋል? ረዳት ሰው ያስፈልጋቸዋል። በዛ ልክ እየረዳኝ ያለ ወንድሜ ነው። ታንቃችሁ ሙቱ። አሁንም ነገም ከነገ ወዲያም ከቻለ ይርዳ፣ የሚችለውን ይገዘኝ። ማንም ሰው መጥቶ ይርዳ፣ ማንም ሰው መጥቶ ያግዝ። በሃይማኖቴ ግን አልደራደርም። ማንም ደግሞ በሃይማኖቴ ደፍሮ የሚናገር ሰው ስለሌለ መጀመሪያ ያፈመሰኝ ሶፊ ነው። እግዚአብሔር ይስጠው። ሶፊ ስለ ድንግል ማርያም ክርክር ይዞን ያፈመሰኝ። በጣም ነው የምንግባባ።
ጽፎልኝ አያውቅም። ስለ ሃይማኖት በውስጥ ምንም አውርቶኝ አያውቅም። እናንተ ብታስቡት ግን እዚህ ጋር መጥቼ ስለ ጮኩኝ ማለት ነው በውስጥ ሌላ ማንም ሰው አልኳችሁ፣ ማንም ሰው በማምላክ በመብርሃን በድንግል ማርያም በቤዛዊት ዓለም አልደራደርም በምልጃዋ። አንቺ በቃ ጥሩ ነው። እሱንም የምልጃውን ሰምቻለሁ። አሁን አንቺ ወደፊት ስትሞቺ መንግስተ ሰማይ ነው የምትገቢው ሲኦል ነው የምትገቢው? እግዚአብሔር በመራኝ ለንስሐ ከበቃው ወደ መንግስት ሰማያት፣ ለንስሐ ካልበቃው ለስጋና ደም ካልበቃው ደግሞ ዙሮ ይህን ባለቤቱ መርምሮ ችግር የለም። እሙሽ አንዴ አዳምጫ ማን ነው ሰው? የማን ነው ሰው? የሰው ልጅ የማን ነው? ንብረትነቱ የማን ነው? ጠይቅልኝ። ምንም አይነት ጥያቄ አጠይቀኝ አልኩ። ስለ እውነት ተናግሬ ነው የምወርድ። በቃ ምንም ምን አልኩ። ይሄንን ከኔ የተሻሉ ስለ ኦርቶዶክስ ደግሞ የሚያውቁ ሰው ጋር ተነጋገር። እኔ ግን እንትን አድርጊ፣ እሺ እንትን አድርጊ። በቃ እሷ የምትፈልገውን ታውራ። በቃ እንደዚህ አጣጣይቋት ጥያቄ። አሁን ደግሞ ስለ መላእክት ምልጃ ደግሞ ንገሪኝ የተወሰነ። መላእክታን እግዚአብሔር አብ ከጌታ ኢየሱስ ክርስቶስ የሚላላኩ ናቸው። ሲጨንግጥራቸው እንደሚደርሱት ሁሉ ቃል ኪዳን ሰጧቸዋል። በቃል ኪዳናቸው ልክ ይደርሱላል። አሁን ይህንን ነገር እኔ አልኩ እኔ እምዬ ተዋህዶን አንብቤ አይደለም ያገኘኋት የእግዚአብሔር መንፈስ ቅዱስ በገለጠልኝ ልክ ነው ብዬ ቅድም ነገር ያለው ምንም አይነት ጥያቄ አጠይቁኝ። ግን የቲክታክ ሰው እዚህ ጋር 1300 ሰዎች አላችሁ። እግዚአብሔር ምስክሬ ነው። እንደዚህ እናርገውልሽ የእግዚአብሔር መንፈስ ሳታነቢ ከሆነ የሚያስተምርሽ ሳትማሪ ከሆነ ኦርቶዶክስን የተቀበልሽው የእግዚአብሔር መንፈስ እንዴት ነው የሚያናግርሽ? መልካም አንደበት ግን የሚጎበኝ መድኃኔዓለም ነው፣ የፈጠረ አምላክ ነው። አሜን። ካልፈቀደ በዚህ ሰዓት እዚህ ጋር ጸጥ ሊያደርገኝ ይችላል። እዚህ አንተንም አያገናኘንም፣ ስለፈቀደ ነው ያገናኘኝ። መናገር ያለብኝንም ደግሞ ከአንደበት የሚሰጠኝ እሱ ነው። አሁን እሱ ነው የሚያዋራሽ። አሁን ሶፊዬ በእናትህ የሆነ ነገር ተናግሬ ልውረድ። ምንም ጥያቄ እሱ ነው ወይ የሚያስወራሽ? አሁን መንፈስ ቅዱስ ነው ስላልሽ ከባድ ነገር ስለሆነ አሁን እሱ ነው ወይ የሚያስወራሽ የምታወሪውን? ለእኔ ስለ ሃይማኖት ታዲያ ባይፈቅድማ ጸጥል ነበር። እዚህ ላይ አቆም ነበር እኮ። እስቲ ንገሪና አውሪና። ይኸውልህ አሁን እኔ መናገር የፈለኩት ነገር ሶፊዬ፣ አንደኛ የተነሳንበት የመጣሽው የገባሽው ነጠላ የኦርቶዶክስ ነው ያልሽው። የራሳችን አምልኮ መፈጸሚያችን ናት እንጂ አምላካችን አይደለም። ነጠላ እንደ አምልኮ ታመልኩት አላችሁ ስላለች ነው ልጅቱ ወደ አምልኮት። ይኸውልህ ሚስጥር የሆነ የቤተክርስቲያን ራሱን የቻለ ሚስጥር አለው። አባቶች ምንም አልፈልግም። ምክንያቱም ጠለቅ የማላውቀውን ነገር እዚህ ጋር የሚሰሙ ብዙ ሰዎች ስላሉ ብዙ ሰዎችን ላሳስት እችላለሁ። ምንም ነገር አትበለኝ። ግን ነው መናገር የፈለኩት ነገር በዚሁ አጋጣሚ እኔ እንደምትጠሉ ሸፍኝ፣ ፀጉርሽን ሸፍኝ። ሙሻ ፀጉርሽንም እየተከፈተ ነው፣ ሸፍኝ። ደግሞ ሌላው ልጅቷ እኮ ነጠላ ታመልካላችሁ አላለች። አጋጣሚ መናገር የምፈልገው አንድ ነገር አለ ሶፊዬ፣ በእግዚአብሔር ስም ፍቃድልኝ። ውጪ እያሉሽ ነው። ተወጫለሽ? ጨርሼ እወጣለሁ። 3 ደቂቃ ብቻ ስጠኝና ጨርሼ እወጣለሁ። ነገር ከይቅርታ ጋር አንቺ ንብረትነቱ የእግዚአብሔር ነች፣ የማንም አይደለሽም። ደም ያፈሰሰልሽ ጌታ አለ አይደል? ኢየሱስ ክርስቶስ ልጅ ነሽ አንቺ። አምላክሽም ሁሉ ነገርሽም እሱ ብቻ ነው፣ ሌላ ማንም የለም። ልጅነቴን ስትቸገር ሌላ ወደ ውስጥ ገብተህ የሚያሳስትን ነገር እንዳልናገር አንደበቴን እየጠበኩ ነው። ልጅነቴን እየካድኩ አይደለም፣ ልጅ አለመሆንን ሳላውቅ ቀርቼ አይደለም። ግን በዚሁ አጋጣሚ የተለያየ ጥያቄ በመጣ ቁጥር እኔ ምንም ነገር ብዙ ሳላውቅ ሌላ አስተምሮ እንዳላበላሽ ነው። ሲቀጥል ግን ሶፊ 2 ደቂቃ ብቻ ስጠኝ፣ ተናግሬ ልውረድ። በጌታ ይዣለሁ፣ ተናግሬ ልውረድ። ምንድነው ነጠላ ከዘፍጥረት እስከ ራዕይ አልተጻፈም። ነጠላ የኦርቶዶክስ ነው የሚል የለም። ነገር ግን የምትለብስበት ኦርቶዶክስ ምክንያት ትርጉም አላት። አጣፍታም ነው የምትለብሰው። ቆይ ስሚኝማ። ስለዚህ እናንተ ሳታውቁ የምታወሩ ሰዎች ነጠላ የኛ ነው የምትሉ ሰዎች ኦርቶዶክስ ነጠላ ታመልካለች እንዲሉ ታደርጋላችሁ ሌሎች ሰዎች። ስለዚህ ልክ አይደላችሁም ብላ እርምት ነው የሰጠቻቸው እንጂ ነጠላ ኦርቶዶክስ ታመልካለች አላለችም። ልጅቷ ኦርቶዶክስ ነው። አይ በቃ ይቅርታ፣ እኔን አላወቅኩም። እኔ እንደዚህ ማለቷን አላወቅኩም። እኔ አሁን ያሰብኩት ነገር ደግሞ ምን መሰለ፣ ብዙ ጊዜ እምዬ ተዋህዶ ከበሮዋም ጸናጽሏም ዘንጓም
በትሯም ነጠላዋም በቃ አልባሳቷ በሙሉ ያምርባታልና አብዛኛው ሰው እኛ እሷን አክብረን ስንይዛት ህጉ መቼም የሆነ ሃይማኖት ስትከተለው ህጉን ታከብርለታለህ። ህጉን ጠብቀን ብትንቀሳቀስ ያመለክ ፍቅራችን በገለጽን ቁጥር ያመለክ ነው ያክል ስለሚታሰብ እንደዚህ አድርጋችሁ አታስቡብኛ። የጻድቃን የሰማዕታትን ፍቅር ነው እንጂ ምንገልጽ አምልከናቸው አይደለም። ስለሚረዱን በምልጃቸው በተገባላቸው ቃል ኪዳን ያግዙናል ብለን ስለምናስብ የራሳችን እምነት ነው እንትናለን። ሲቀጥል ግን ሶፊ በጌታ ይዣለሁ 2 ደቂቃ ብቻ ልፍቀድልኝና አውርቼ ልውረድ። ሌላ ጥያቄ አትጠይቁኝ። ጥያቄ እንዳትጠይቋት ካሁን በኋላ የራሷን ታውራ። ግን ነጠላ ሳትለብሽ ቤተክርስቲያን ትሄጃለሽ? አይከድም። እንኳን ነጠላ ረጅም ቀሚስ ካለበስ 10 ቃጭር ቀሚስ ተለብሶ ቤተክርስቲያን አይከድም። ይሄ የራሷን የሆነ ሚስጥር አላት። እንደዚህ ብላ አትጠይቀኝ። ኦኬ። ለምሳሌ እሺ ድንገት በለበስሽው ስራ ዋልሽና ስትመለሺ ወደ ቤተክርስቲያን መግባት ብትፈልጊ እንዴት ነው የምታደርጊው? ግዴታ ቤት ሄደሽ ቀይረሽ ነው? ቤት ቅርብ ከሆነ ብታረገው መልካም ነው። ሞር ግን በጸሎት ሰዓት ማለት ነው ባገኘሁት አጋጣሚ ነው ከስራ ስመለስ እመቤታችን ቤተክርስቲያን በር ላይ ባገኝ አማትቤ አቡነ ዘበሰማያት ደግሜ እሄዳለሁ። የራሴን እንዴት ነጠላ ሳትለብሺ እንደ ይኸው ለአሁን ጥያቄ አትጠይቀኝ። ውስጡን ለነሱ ትችላለሁ። አንድ ጊዜ ብቻ እኔ አንቺን በሚመለከት ይቅርታ፣ ነጠላና ኦርቶዶክስን የሚያገናኛቸው ምንም ነገር የለም። እዛ ላይ ማስረዳት እችላለሁ እኔ። ነጠላና ኦርቶዶክስን የሚያገናቸው ንጹህ ነገር ይሁን ብቻ። ፎጣም ልበስ ግን ንጹህ ይሁን፣ ንጹህ ይሁን። አሁን ፀጉሯን ትሸፍን በፎጣው ግን ንጹህ ይሁን። ንጹህ መሆን አለበት። ንጹህ ሆኖ ፎጣም ይሁን ለብሰክ ተከናንበህ ትሄዳለህ እንጂ ግዴታ ነጠላ መሆን የለበትም። ነጠላ እኮ ኖርማል እንደማንኛውም ጨርቅ ነው። እስኪ ፓስተር ሶፊ ተለብሶ ያደረ ልጅ በራሱ ተለብሶ አይገባም ይባላል። ያው ይባላል ሳይሆን መጽሐፍ ላይ ለኔ አሁን ስለ መጽሐፉ ጠንቅቄ ስለማላቅ ሶፊዬ በእግዚአብሔር ስም አስተምሮ የኛን ቤተክርስቲያን አክባሪ ነኝ። በጣም ወዳለሁ። ሚኒቶ አዶን እንዳላበላሽ ሳላውቅ ገብቼ እንዳላበላሽ ከይቅርታ ጋር ዮሐንስ፣ ቤተ ጳውሎስ፣ ፓስተር እሙሻ ሁላችሁም ሰላም ለእናንተ ይሁን። አሜን። ሰላም አባቴ። ፓስተር ሶፊ ይሰማል? እየሰማሁት ነው። መምህር ይቀጥሉ። እሷ እያለች ያለችው እንግዲህ እሷም ከእሷ ፊትም ያሉ ነጠላ የኦርቶዶክስ ነው እያሉ ነው። ኦኬ። አይ ምን መሰላችሁ እንግዲህ እናንተም እኛም ሁላችን ትልቆች ነን። ካህን ካናዘዘው እድሜ ያናዘዘው ይበልጣል ይባላል እና አሁን ሳየው እንትኑ እኔ ቅድሙ የሆነ ፍርጥ ያለ ምንወያይበት ርዕስ አለ ብዬ ነው የገባው ነበረ እና እንዲህ ያሉ ነገሮች እንደዚህ ያሉ ክርክር ኃጢአት ብሎ ቅዱስ ጳውሎስ ከዘረዘራቸው አንዱን ያስቀመጠው እንደዚህ ያለውን ጉንጭ አልፋውን ነው መሰረት አልባ የሆነው እና ይህ ደግሞ ኃጢአት ነው እና እንደዚህ ያለውን ሶፊም አንተም ታላቅ ሰው ነህ። እኔ እናታችንም ደግሞ እሙሻም ታላቅ ሰው ናቸው። ማለት ሰው እንደ ክብሩ ቢከበር አሁን ሳየው እንትን ይመስላል ያለ አይደለ ብሎ እኛ እኮ አልተከራከርንም። አባታችን መምህር አልተከራከርንም፣ አልተሰዳደብንም። ያላትን ሀሳብ ተናገረች። አንዱ ውጭ ይላታል፣ አንዷ ተቀመጭ ይላታል እንጂ እዚሁ ስድብም እስካሁን ከሰሙ ተላልፈን የተሰዳደብነው ካለ የተዘላለፍነው ይቅርታ። ግን እስካሁን አልተዘላለፍንም፣ አልተሰዳደብንም። ሀሳብ ነው የተነሳው። ሀሳቡም ደግሞ ይህን ነጠላ ኦርቶዶክስ ነው ብለው ይዘው መጡ። ሌላ እኮ እኛ የምናውቀው ነገር የለም። እዚህ ውስጥ የሚታረም ነገር ካለ ያርሙን። ለመማር ለመታረም ዝግጁ እንትን ይሁን። ገንዘብ ለራሱ ነው የሚጠቀመው። እሺ፣ አይ እኔ አባባሌ ለማረም ለማለት አድርገን የታየኝን ማለት በእኔ በኩል ያየሁትን ንገራችሁ ነው አለ አይደለ? ዝም ብሎ እንትን ሳይሆን ማየም ዊዝ ኤቪደንስ ማለት አብዛኛውን ጊዜ ስንናገር ማስረጃዎችን ምናምን ስለሚወዷት ብቻ አይደለም። ኦርቶዶክስ መናገር ይወዷታል፣ ግን ዛሬ ትውልዱ ምክንያታዊ ነው፣ ራሽናል ነው። ለምን የሆነ ያንን ደግሞ መረጃ ደግሞ ይዞ ሲቀርቡ ደስ ይላል።
እግዚአብሔርን የሚያመልኩትን አምላክም አውቀው ሲያመልኩት ደስ ይለዋል። አይ እሳቸውም እንግዲህ ሙሻ ያሉት እኔ አንብቤ አይደለም ተምሬ አይደለም መንፈስ ቅዱስ ነው ስለ ኦርቶዶክስ ያስተማረኝ አሉ። አሁን እኔ እናትየው ቢሆን ስለ ኦርቶዶክስ የነገሯቸው አባትየው ቢሆን ወንድማቸው ቢሆን የሚመከሩ ናቸው። ሰው መንፈስ ቅዱስ አስተማሪ መንፈስ ቅዱስ ነው የነገረኝ ካለ መንፈስ ቅዱስን እኔ ጠርቼ ልመክር አልችልም ወይም ተው ሊባል አይችልም። እና እሳቸው ያሉት እንደዛ ነው። ይህን ነው እንግዲህ የሰማነው ሁላችንም እየሰማን። ስለዚህ እኛ እሱንም አልተከራከርንም። ያልተከራከርነው መንፈስ ቅዱስ ነው ያስተማረኝ አንብቤ አይደለም አሉ። ስለዚህ ምን ማድረግ ነበረብን እኛ መምህር? እስቲ እኛ ሜቹር እንዳረገ ሰው እንዴት እናርግ? ምን ማድረግ ነበረብን? እንትን አለ ማለት እንደ መሰላቸው አንዳንዴ እያወቅን ዝም የምንለው ነገር አለ። ክርክሮና ታላላቅ ሰዎችም ሲመጡ ወደኛም ያልሆን ነገር ማለት የምናልፋቸው ነገሮች አሉ። ስለዚህ ለእርሶም ነገር ለሙሻ ኦኬ መውደድዎት ጥሩ ነው፣ በእምነትዎት ይጽኑ፣ ባለባበስዎት ይጽኑ፣ መልካም ነው፣ አለቀ። አለያ ግን አንድ ሰው የወሎትን ልክ ነዎት ብሎ ሲቀበልዎት ነው እንጂ ብዙ መቆየትም እንደዚህ ባለ ቦታ ዝም ብሎ መከራከርም አያስፈልግም። በቃ አለ አይደለ የቤተክርስቲያን አስተምሮ አለ፣ ያንን ይዞ መቀጠል። በቃ ያለ ምክንያት ነጭ ልብስ አልለበሱ፣ ያለ ምክንያት ኦርቶዶክስ ተዋህዶ ኢየሱስ ክርስቶስን አያመልኩትም። ስለዚህ ሰው ብዙ ሲናገር ብዙ ነገር ሊስት ይችላል። ገበሬ ሲያጭድ የሚያጭደው አዝመራ በሙሉ አያጭደውም፣ እየተልከሰከሰ የሚቀር አለ። ያም ምን ይባላል? ማሳ ቃርሚያ ይባላል። ስለዚህ ስንናገር ብዙ ነገሮች ጃምፕ የምናደርጋቸው ነገሮች ይኖራሉ። እኔ ሚዲያ ቀርቤ ብዙ ኋላ ይቆረቁረኛ ቤት ሄጄ ለምን ይህን አልተናገሩም ማለት ነው። ቴሌቪዥን ላይ ቀርቤ መምህር ግን ጥያቄው መጀመሪያ ሶፊም እየደገመ ነበር እና ነጠላ የኦርቶዶክሳውያኖች ነው የሚል ነው እና መምህር ከቻሉ በዚህ ላይ ግማሾቹ ኖ አይደለም፣ ነጠላ የኢትዮጵያኖች ነው፣ ከኢትዮጵያም አልፎ አረብ ሀገር ሌላም ሀገር ነጭ ልብስ ይለበሳል። ይኸው ነጭ ልብስ ደግሞ እዛው ቤተክርስቲያን ውስጥ በተቃራኒው ጥቁር ልብስ ይለበሳል እና ነጠላ እውነት የኦርቶዶክሳውያኖች ነው የሚለውን በዛው ብትነግሩን። ይሄ ስለነበረ ርዕሳችንም ደስ ይለናል መምህር። አይ በዚህ ብዙ አልቆይም፣ እንዲሁ ለማስማማት ነው የገባው። ግን ትንሽ ነገር ልበላችሁ፣ አልቆይም ብያችኋለሁ። ትንሽ ነገር ልበላችሁ። እንግዲህ አይደንቲቲ አይሆንም። አይደንቲቲ ማለት ለምሳሌ አሁን የዚህ ተመዘገቡ አሉ አይደለ ንብረቶች ተብለው ለምሳሌ ጸናጽል፣ መቋሚያ፣ ከበሮ፣ ልብሰ ተክህኖ የመሳሰሉ ነገሮች ማለት ነው። ይሄኛው አሁን አይደንቲቲ ሙሉ ለሙሉ አይደንቲቲ አይሆንም። አይደንቲቲ ማለት የነሱ ብቻ የሚለው ነገር ማለት ነው። ምክንያቱም ነጭ ልብስ እንደተባለው ቅድም ሶፊን ማነው አንተ ነህ መሰለኝ ያለኝ አረብ ሀገር የሚለበሳ ስለ ነጭ ልብስ አለ በየትኛውም። ግን ሌላ አይደንቲቲ ግን አለ። አንድ መለያ ምንድን ነው? ቤተክርስቲያን ሲከድ ነጭ ልብስ መለበሱ ምክንያታዊ ነው። ኦርቶዶክስንም እያመለከተ ነው። አብዛኛውን ጊዜ አሁን እሑድ ቀን ትምህርተ መስቀል ተላብሰን ነጭ ለብሰን ስንሄድ ይታወቃል ኦርቶዶክስ መሆኑ። በዚህ አይደንቲቲ ይኖረዋል እንጂ ሙሉ ለሙሉ እንዳትለብስ ብሎ ግን የሚያስገድድ አካል የሚኖር አይመስለኝም። ካለም ደግሞ ኦርቶዶክስ ቤተክርስቲያን ለመሄድ አንድ ሰው ለቤተክርስቲያን በዛ መንፈሳዊ ነገር ለመካፈል ሲሄድ ካኪ ልብስ ለብሶ ቢሄድ አይችልም ያለ ነጠላ። አንዲት እህት ሌላ ልብስ ለብሳ መሄድ አይችልም። ከላይለን ለምሳሌ ላይለን የሆነ ቀሚስ ለብሳ ብትሄድ አይቻልም። ሻርፕ ነገር አድርጋ ብትሄድ አይቻልም። አይቻልም አላልኩም። ግን ምን መሰለህ እዚህ ሃይማኖተ አበው ምዕራፍ 21 ቁጥር 13 ላይ አለባብስህን ሁሉ አስተካክል ይላል። እና አለባብስ ምንድነው? አንደኛ ቤተክርስቲያናችን ሪዝኔብል ነው የምትሄደው፣ ምክንያታዊ ሁና ነው። ምክንያቱም የትንሣኤው ምልክት መልአኩ ነጭ ለብሰው በትንሣኤው መገኘቱ፣ ጌታ ሲያደርግም መላእክት እንደዚሁ ነጫጭ ለብሰው መልመጣታቸው፣ የእርገቱ ይህ ቤተክርስቲያን ያው እየያዘች ምክንያት እየያዘች ነው የምትሄደው። አይ እኔ ካኪ ነው ምናምን ሊለብስ እኮ ይችላል። እኔም እኮ ለብሳለሁ፣ በሲቪልም እሄዳለሁ። በሲቪል ማለት ያው ታውቃላችሁ እሄዳለሁ ሙሉ ለሙሉ ከላይ ስታች ለብስ ሱፍም ለብሼ የምሄድበት ቀን አለ፣ በሆነ ነገር ስትጠራ ማለት ነው። ግን እሑድ ግን እንደዚያ ሁኜ ግን አልሄድም። ለምን? የቅዳሴ ስርዓት የቤተክርስቲያን እንዲያን ነገር ሲኖር ይለበሳል። አሁን ግን አስገዳጅ አይደለም ነው።
አስገዳጅ አይሆንም። ምክንያቱም አስገዳጅ የሚሆን የኃጢአት ትገባለህ ማለት አይደለም። ግን አሁን ፎር ኤግዛምፕል ሶፊ አሁን አንተ ታላቅ ሰው ነህ። አንተ ወደ ዶክተር አብይ ስትሄድ ባለፈው የዩክሬኑ በቃ ዩክሬኑ ኤግዛምፕል እናድርግ። ዋይት ቤተ መንግስት ገብቶ ተወቀስ አይደል? ክብር አልሰጠም ተብሎ ድሬሲንግ ኮድ ይኖራል። የሆነ ቦታ ድረስ አድርግ ቤት በቁምጣ አይኬድም። እግር ኳስ ሜዳ በሙሉ ልብስ አይኬድም። ትክክል። ስለዚህ እንዲሁም አመጣህልኝ ነው መረዳዳት ማለት። እንዲሁም ዘየለበስከ ልብሰ መራ ምን ሆንህ የሙሽራ ልብስ ያለበስ ከዚያ ምንድን ያለ አውፅዋፋ ሀባሎ ብካይ ዋቀስንን ጥርስ ማፋጨትና ጨለማ ወዳለበት አውጣችሁ ጣሉት አይደል ያለ። የሰርግ ልብስ አልለበሰም። ያው ወርቅ ቢኖረው መጽሐፍ ቅዱስ አብዛኛውን ጊዜ በሰምና በወርቅ የተጻፈ ቢሆንም ስለዚህ ስርዓት ነው እንጂ ከመዳን ጋር የሚያያዝ ነገር አለው። ቆይ ልጨርስ ላመጣለሁ። ጥሩ እና ስለዚህ ምንድን ነው ዋናው ሙሽራ ደግሞ ክርስቶስ ነው። ዋናው ሙሽሪት ቤተክርስቲያን ነች። ዋናው ሙሽራ ክርስቶስ ነው። ወደ ክርስቶስ የምናመልክበት ቦታ ስንሄድ ነጭ እንደስ ክብር ያሰጣል። በነገራችን ላይ ስርዓት ወደ ዶግማ ያደርሳል። ስርዓት ሲናድ ነገ ደግሞ ዶግማ ይናዳል። ምክንያቱም ከትንሹ ነው አንድን ነገር ትልቁን ማክበር የሚቻለው። አይ ሽማግሌ ነው አክብር ያለ መጽሐፉ ብላይ መቼም ትንሾችን አታወራርዳቸው። መጽሐፉ ግን አክብረ ገጽ አረጋዊ ነው የሚለው አይደለ? የታመጉጽ አረጋዊ ይላል ቅዱስ ጳውሎስ። ሽማግሌ አታዋርድ ይላል። ስለዚህ ሽማግሌ ነውና የተባለ ተብሎ ህፃናትን ማዋረድ ይቻላል ማለት አይደለም። ለምን? በሚጸናው መናገር የተለመደ ነው። መጽሐፍ ቅዱስ በሚጸናው ለምሳሌ አትግደል፣ አትስረቅ፣ አታመንዝር ነው እንጂ አታመንዝሪ አይልም። ግን በዚያ ውስጥ እንደማን አሉ? ሴቶችም አሉ ለማለት ነው። ስለዚህ አንድ ነገር ዝም ብሎ ክሪቲካሊ ፖይንት ዶ ይሄ ያስኮንናል ይሄ ያስጠይቃል ወይ ማለት ሳይሆን ትንሽ ነገሮችን ስናከብራቸው ወደ ትልቁ እንደርሳለን። ምክንያቱም እግዚአብሔርንም እኮ እንደዚህ ነው አይደል? አልወ ዘሬወ ግሙራ ለእግዚአብሔር እግዚአብሔር ፈጽሞ ያየው የለም ነገር ግን በወንድም ነው የሚገለጠው ነው ያለ። ይህንን ሰው ስታከብር ነው እግዚአብሔር የምታከብረው ነው ያለ። አለዚያ ግን አልፌ እግዚአብሔርን አከብረዋለሁ ውሸት ነው። እኔ ዶክተር አብይን አከብረዋለሁ ብዬ ማለት አልችልም። የትኛውን ሳላከብር እዚህ እየሰረቁኝ ሀገር የሚጎዳ ነገር ውስጥ ለውስጥ እየሰራው የሚያስተዳድረውን ቤተ መንግስት ሀገር የሚመራውን እያከበሩ ምክንያት ከዚህ ነው የሚጀምረው። ታማኝነት የሚባል አለ ከዚህ ከስር ነው። እና ይህንንም እንደ ህሊና ነው ማየት ያለባችሁ። ዝም ብሎ ሁሉ ነገር ክሪቲካል ፖይንት ልክ እንደ ማትስ ፎርሙላ ኢንቴግሬሽን እንትን ዴሪቬሽን ይችን አይቱ ከይቺ ካልሆነች በቃ የሆነች ፖይንት ጎደለች ተባለ አጉል ነው። ከህሊና የሚባል አለ። ዘ ፕራይቬት ጀጅመንት ኢዝ ኮንሽንስ ይላል። እያንዳንዱ የህሊና ፍርድ አለው። ማነው እያንዳንዱ የግል ችሎታ አለው ይላል። ይህም ኮንሽንስ ነው። በዘ ላስት ጀጅመንት ኢዝ ጋድ ቢኮዝ ጋድ ኢዝ ቢዮንድ ኢን ሂውማን ማይንድ ኢንቴሌክቹዋል ኤቢሊቲ። ነገር ግን እግዚአብሔር የመጨረሻው ዳኛ ነው። በቀልደኞች ላይ እግዚአብሔር ይፈርድባቸዋል ይላል። ቢኮዝ ጋድ ኢዝ ትራንሰንደንት እግዚአብሔር ምጡቅ ነው። እንደዚህ እንደ ዋዛ የሚነገር አይደለም፣ የሚደረስበትም አይደለም። ስለዚህ ምንድን ነው ከትንሽ ነገር ፕራይቬት ጀጅመንት የኮንሽንስ ስራ መስራት ነው። የህሊና ዝም ብሎ የህሊና ማሰብ ይባላል። እኔ ለምሳሌ አሁን እናንተና ቅድም ሶፊ እንደተናገረው ሰርግ ቤት ሲሄድ ሰው ወንጀሉ ነው ሶፊ የነገረኝ። ሶፊ የተናገረው ስለ መጽሐፍ ቅዱስ እንደጠቀሰልኝ ማለት ነው። መጽሐፍ ቅዱሱ ላይ የሰርግ ሰው ያለበት ሰው ጣል የተባለ የሚያምር ቦታ ነው። የሚያምረው ደግሞ ከሁሉም የበላይ ደግሞ ከሁሉም ሙሽራ የሚባለው ደግሞ ኢየሱስ ክርስቶስ ነው። ወደ ኢየሱስ ክርስቶስ ሰው ሲሄድ እንዴት አያምርም? አይዋብም? ስለዚህ ሰው ከትንሽ ነው የሚጀምረው፣ ጽድቁም ከትንሽ ነው የሚጀምረው። ድሆችን ከመርዳት ነው ያለ። ዝቅ ያሉትን ያለ ከዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ነው ያለ። አልፈን ኢየሱስ ክርስቶስን ካብላ አይደል? ኢየሱስ ክርስቶስ ተመች መጥቶ መዘክረውን ሊቀበለኝ አይችልም። ሰጠውን ብር ኢየሱስ ክርስቶስ ብሩን አይወስደው። ለድሆች ናይ ከዝቅተኛ ጀምር ነው ያለ። ከታናናሾች ማለት ዝም ብሎ ዋን ዌይ ማለት አይደለም። አንድ መጽሐፍ ቅዱስ ዋን ዌይ አይታይም። ኢን ኤቭሪ ዳይሬክሽን ነው የሚታየው። ከታናናሾቹ ማለት ብዙ ነው ነገር። ስርዓትም ከታናናሽ ነው የሚጀምር። እሺ ለምሳሌ መጽሐፍ 10ቱ ቃላት ተጽፈዋል፣ በዚህም በወንጌልም ተጽፈዋል። ግን ንፍጥን በሰው ላይ መምህር ግን ጥያቄውን ሳቱትና ላሳጥረው ነው። እሺ ጥያቄያችንን አሁንም ልንገሩት። እሺ ይቅርታ፣ ጥያቄያችን ሲባል የነበረው እሙሻ ባይዘዌ እግዚአብሔር ይባርክሽ። የእውነት ሰው ነሽ። ያቋረጥ እየጠየክ ነው እንጂ እኮ ቤተ ጳውሎስ ቆይተናል ከገባን። ቆይ ቤተ ለምንድን ነው አንተ የምትናገረው? ቆይ ወንድሜ ክርስቲያን ጥያቄያችን ምንድነው? ነጠላ የኦርቶዶክሳውያኖች ነው ወይ ነው መምህር?
ይሄን እንትን በሉልን። ቆይ በነገራችን ላይ እኔ ነኝ የጀመሩት። ቅድም እኔ ነኝ እኮ የጀመሩት። በነገራችን ላይ ይህንን ቅድም ገብቼ ፓስተር ሶፊ ክርስቲያን ሆነ ኦርቶዶክስ ሆነ ሲባል አልነበር ብዬ ስል አይ ማን ነው እሱ ዮሐንስ ይሁን የሆነ አንድ ሰው ምን አለ፣ አይ ፓስተር ሶፊ እኮ ያው ያሾፍብናል፣ ምን ይልብናል፣ ነጠላ ይለብሳል፣ ይዘምራል ተብሎ ከዚያ በልብስ ተጀመረ። ከዚያ ቅጭቅጭቅ ሲሆን ኧረ ሰሚ በሌለው ብዬ ወጥቼ ሄዱኝ። የተጀመረ እንዲሁም በእኔ ነው። ይገርማችኋል። መጀመሪያ እኔ የገባሁኝ ስለ ወይነ ጠጅ፣ ስለ መጠጣት፣ ስለ መስከር ስላለ ምንድነው እሱ መጠጣት ይገባል አይገባል ሲባል ሰምቼ ያንን ልናገር ነበር መጀመሪያ ገባሁ። ከዚያ ወደ ልብስ ተቀየረ። እኔ ኢሚዲየትሊ እንደ ሲያል በፓስተር ሶፊ ነጠላ ይለብሳል ይዘምራል ብሎ ተጀመረ። ከዚያ በዚያ ነው የተጀመረ። እርሱ ስለማውቀው ነው መነሻው ነው። ስለዚህ አሁን ከዚያ ብራንች ፈጠረና በብራንቹ ገባችሁ። ከዋናው ወደ ገባር ውሃ ገባችሁ። ወደ ዋናው ወደ እናት ውሃ ሳይሆን ወደ እናት መንገድ ሳይሆን ወደ አቋራጭ መንገድ ገባችሁ እንጂ ያ ነው። ስለዚህ አንደኛ ሰው አሁን እዚህ ላይ እንዴት ይለፋል? የሚያድን ትምህርት እያለ የዘላለም ሕይወት የሚያወርስ እያለ ልናየው የሚገባ እያለ ስራ አጥነት ነው የምንለው ነው። እንዴት ነው አሁን? ይቅርታ እናንተ በሙሉ እዚህ ወደ 800 ሰው ይመለከታል። አሁን በዚህ ላይ መጨቃጨቅ ቢያንስ እዚህ አንድ ትልቅ ሰው ተነስቶ ቆይ እናታችንን ማናስቸግር እንደዚህ አይደለም። ቆይ አለ እኮ ዲሲፕሊን የሚባል አለ። እንዲሁ ሃይማኖቱንስ እንዲሁ ትተነዋል መሰለኝ። በዚህ በኤቲክስ እንኳ ራሱ ኤቲክስ እንኳ ራሱ እና ስለዚህ እንደዚህ መከባበሩ ቢኖር አለዚያ እግዚአብሔር ጸጋ አሁን እዚህ ላይ መንፈስ ቅዱስ አለ ብዬ አላምንም። በዚህ ጭቅጭቅ መካከል ሰው የሚያድን ለህይወት የሚያበቃ መንግስቱን የሚያወርስ ነው መነጋገር ያለበት ብዬ አስባለሁ። እዚህ ያላችሁት እንግዲህ ዘሴም ሃይማኖት ትሁኑ አትሁኑ ባላቅም፣ ዞሮ ዞሮ ግን ሪያሊቲ እውነት አይካድምና እውነት እልባት ያለው ለክርስቶስ የሚያደርስ ነው እንጂ እንደዚህ እንዴት እናንተ ትጨቃጨቃላችሁ? እንደ ወንድምነት እንደ መምህርነት ተውኝና እንደ ወንድምነት ራሱ ስነግራችሁ ማለት ነው። ስለዚህ ሰው መነጋገር ያለ በኢየሱስ ክርስቶስ አድህኖ ላይ ነው። በኢየሱስ ክርስቶስ አድህኖ ላይ በኢየሱስ ክርስቶስ ምጽአት ነው። ወደዚህ ዓለም እንዴት መጣ? ነገረ ስጋዊ ላይ ነገረ ስካቶሎጂ ምንድነው በአማርኛ? እንትን ዳግም ምጽአት። አዎ ዳግም ምጽአት ስካቶሎጂ እንደዚህ ነው። ሰው አሁን አደራችሁ እዚህ ላይ ገብታችሁ እኛ ያለ ሰዓት መውሰድስ መምህር አንዴ ላስቸግሮትና እኔ ልውረድ። በቃ መምህር አንዴ አማሙሽ ቋቱ ረጅ አንዴ አንድ ደቂቃ እኔም ልወርድ ነው። በነገራችን ላይ ሌላ ጊዜም እንትን ካላችሁኝ ገስት ልካለሁ። ሌላ ጊዜም በሰፊው እንትን ላለው እኔም ስገባ ነገራችኋል። አልቆይም ብያችኋለሁ። ይቅርታ ጠይቄ ልቀመጥ። እንዳጠቃላይ እዚህ ጋር ያላችሁ ሰዎች አጠቃላይ ምንም ሆኑ ፕሮቴስታንትም ሆኑ ተዋህዶ ልጆችም ሆኑ ምናልባት እኔ ስናገር ከስሜት ሃይማኖትን ስለምወድ ጩኬ ተናግሬ ሊሆን ይችላል። ይህ ደግሞ የተሰጠኝ የተፈጥሮ ባህሪ ነው። በጣም ይቅርታ መምህር። ያው ያበላሽሁት ነገር ካለ ከአስተምሮ አንጻር ባላውቀውን ገብቼ የዘበዘብኩት ነገር ካለ በምዬ ተዋህዶ ስም በማምላክ በወላዲት አምላክ በድንግል ማርያም በፈጥኖ ደራሿ በእሷ ለእኔ በምትማለደኝ ስም ይቅርታ ጠይቃለሁ። ቅዱስ ቤተክርስቲያንም ሆነ እዚህ ጋር ያላቸው የተዋህዶ ልጆችን። ከዛ ውጭ ግን የሰፈር ጩኸት ይዘሽ መጥሽ ምናምን ለምትሉ ሰዎች በጣም ይቅርታውንም ደግሜ ሲቀጥል አሁን ለእርሶ ምነግረዎት ይቅርታ ዮሐንስ ነው ማነው ቆይ ብለኛል። እግረ መንገዱ ምነግረዎት ለእርሶ ግን አንድ ጥያ እኔ ለምሳሌ የሆነ ነገር እንትን ስል የሚያጠራጥረኝ ከሆነ አልናገርም። አይ ቆይ ልየው ነው ምል። ምክንያቱም ነብዩ ዳንኤልን ነው አርአያ የምናደርገው። እለቱን ተገለጸለት ራእዩ ግን እስከ 3 ቀን ቆየ ይላል ለትትና። ስለዚህ ስጡኝ ጊዜ ነው ያለ ነብዩ ዳንኤል። ሱባኤ ልግባ እግዚአብሔር ልጠይቅ ነው ያለ። አንድ አዋቂ ነኝ አይባልም። ምንድነው የሆነ አንድ ሰው ሲጠይቅ እኔ አሁን ምክንያቱም መምህር ግሩም እንዳስተማረው ተብሎ ከዚህ ወዲያ ሊወጣ ነው። ተጠንቅቄ ነው መናገር። አለያ ግን ቆይ ልየው እስቲ እንደገና ላስተውለው ነው የሚል። እኔ ራሴ ገና እዚህ ላይ ያለ ዝም ብሎ የሆነ ያልሆነ ባለጌው ምኑም የተጠራቀመው እዚህ ወደ 800 እዚህ ውስጥ የሆነ ዝም ብሎ የፈለገው የሚጽፍ አለ። ዝም ብሎ አሁን ኮሜንት ብናይ ማለት ነው የሚሳደብ አለ፣ ልቅ የሆነ ሰው አለ፣ ስዳደግ አለ። ለዚያ ገና ምናምን አለ ተሸነፈ በጥያቄው ምናምን አፈር የለኛ ብዬ ማለት ነው ያልሆነ ነገር መልሼ አልሄድም። ሰው ምንድነው አዋቂ የሚባለው በጥንቃቄ እንዴ። መምህር እኮ የቤት ስራ ሲሰጠን
ከኤቪደንስ ጋር ሰርተህና ነው። ለምን ይላል መልሶ ኋይ ይላል። እውነት ካል እንደዚህ ሐሰት ካል ኋይ ይላል። ስለዚህ በምክንያት እርሶም ስለዚህ አንደኛ ሲገቡ እንደዚህ ያለ ለመከራከር ከሆነ ኤቪደንስ መረጃዎችን አሰባስቦ አቀናብሮ ግብት አጋጣሚ ከተጠየቁ ደግሞ አይ ለመምህራኖቼ ልስጥ እኔ ስለማላውቅ ለመምህራኖቼ ልስጥ ወይ ደግሞ ሌላ ጊዜ ጠይቄ ልምጣ ነው የሚባለው። ሁለተኛው ደግሞ ምነግሮት ደግሞ እርሶ ከኦርቶዶክስ ሃይማኖት ገብተው ይማሩ። እዚያ ነው መማር ያለበት። እዚህ ላይ ይጠየቃሉ እንጂ አያስተምሮትም። ምክንያቱም ሁለቱ የተለያየ ነገር ይዘው ነው የሚመጡ። አንድ አይነት አስተምሮ የለም እዚህ ውስጥ። በዚህ አስተምሮ ውስጥ ግን መፋጨቶች አሉ። ለምሳሌ ሰዎች ከሚነጋገሩት ተነስቼ መጽሐፍ እንዳነብ ያደርጉኛል። ለምን እኔ አሁን ወደዚህ ወደ ፕሮቴስታንቱ መመጣ ለምንድን ነው? ብዙ እውቀት እየሸመቱ ነው። የሆነ ነገር ሲጠይቁ ያን እጅ እንዳነበው እያደረጉኝ ነው። አያችሁ፣ እንድጠነክርበት። ከዚህ ወዲያ ከነሱ በላይ እንደገና ያንን ነገር አውቀዋለሁ። ሰው መቼም እኛም እስኪ እናውራ። እሺ ሙሻ ዮናስ አንድ ለወርድ ነው፣ አንድ ደቂቃ ለወርድ ስለሆነ ሙሻዬ በጣም ጀግና ነሽ። አላቅም ስላስተምሮ ግን የተናገርሽው በሙሉ ወንድሞች የሚናገሩትን ነው። አዝናለሁ። ሰፈር የረበሰች ናት እናቃታለን እያሉ ኮሜንት የሚያደርጉ በጣም ታሳፍራላችሁ። ሙሻ የተቸገሩትን ሰብስባ የምትረዳ የምትመግብ ጀግና እህታችን ነሽ። ሙሻዬ በርቼ፣ ከጎንሽ ነን፣ እንዳትፈሪ፣ ቀጥይበት። መምህር ግን ባለጌ አንዳንድ ባለጌ እያሉ የተናገሩትን እርሶ መምህር ስለሆኑ ብታርሙት ደስ ይለኛል። ባለጌ ተብሎ ሰው አይሰደብም። ጨርሻለሁ። እኔ ሙሻ ግን በርቺ፣ ጎሄድ ከአንቺ ጋር ክርስቲያን ይህን ያልኩበት ምክንያት እዚያ የሚጽፉትን ስላየው ነው። በጣም ጸያፍ ቃል፣ ይህ ብልግና ነው። ምክንያቱም በስርዓት ያደገ በሃይማኖት የበሰለ ከመልካም ቤተሰብ የተወለደ ሰው ቢሆን ኑሮ አይሰደቡም። እሳቸው ይሰደቡ እኮ አሁን እርሶ ሳፖርት እያደረጓቸውን ተሳዳቢዎችን። ምክንያቱም ይሄ ጌታም የገሰጸ እኮ እንደዚህ ያሉትን ነው። አሌል ወጡ መንፈስ ቅዱስን የተሳደበ ስሬት የለውም ያለ እኮ እንደዚህ ያሉ ባለጌዎችን ነው የሚያወጡትን። አያችሁ ምንድን ያለ እስመም ቃል ከተትኮንን ወም ቃል ከተጸደቅ ቃል ራሱ እንደሚያስኮንን አታውቅም እንዴ? ወንጌሉ ምንድን ጌታችን ምንድን ያለ? ከቃል የተነሳ ገሃነም ትገባለህ። ቃል ራሱ ምን ያህል ከባድ እንደሆነ እስመም ቃል ከተትኮንን ወም ቃል ከተጸደቅ ከቃል የተነሳ ገሃነም ትገባለህ። ስለዚህ እዚህ ላይ የሚጽፉ ሰዎች እናታችን የሚያዋርዱ እና ጻድቃን ናቸው ልበል? ብልግና የሚለው ቃልም እኮ ሲያንሳቸው ነው ነበር እውነት ከገባቸው። ስለዚህ አሁንም ስህተተኛ ናቸው። የብልግና ቃል ነው እየተናገሩ ያለ አይባልም። ምንም ቢሆን ብን ይህች ሴትዮ እንደዚህ ማዋረድ ማየት ላይ ነው መጽሐፍ አዋርዱ ያለ ሰው ነውር ነው። ክርስቲያንም ራሱ አሁን ባሉት ቃል ራሱ ለእርሶም ንስሐ ያስፈልጋል። ለምን ባለጆችን መደገፍ የክርስቶስን ተቃዋሚ ተሳደብ አልተባልኩም። እርሶ ተሳደቡ፣ እርሶ ተሳደቡ። እኔ ግን ለምንድን ነው እነዚያን ያላሉት ታዲያ? ለምን ነው ሲሰድቧት? ለምን ነው ኮሜንቱን አይተው? እኔ ጸልይላቸዋለሁ፣ አልሳደብም። ይቅርታ የእኛ ፍጹም ሆኑ። ይሄ ነው እኮ ችግሩ ነው። ኖ አሁን ስለ እኔ አታውሩ መምህር። እኔ ባለጌ ብዬ ሰው አልሳደብም። እርሶ ቀጥሉበት። ባለጌዎችን ባለጌ እላለሁ እኔ አልልም። እኔ ግን እላለሁ። ምክንያቱም እናትን ያህል የሚያረክሱ እናትን ያህል የሚሳደቡ ባለጌዎች ናቸው። እኔ አልሳደብም መምህር። እኔ የግሌ ስለሆነ አልሳደብም ነው ያልኩት። ኖ አፉን በስድብ እያሰለጠነ ሰው ስለሆነ አሁን ከእንደዚህ አይነት በስድብ የሰለጠነ ሰው ጋራ ብዙ አናተርፍም፣ አንንም አናስተምርም። ሰው ወደ ቤተክርስቲያን በምን መንገድ ሊመጣ ይችላል? ቅድስት ቤተክርስቲያናችን የሕክምና ቦታ ነች። ሰዎች በኃጢአት በበደል ረክሰው መጥተው ኃጢአታቸውን በደላቸውን በጌታችን በኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነጽተው የሚሰባት ያስተማርን ትምህርት ስላለ ሴት እንዴት ብትሆን ነው መልካም የሚሆነው? ወንዱ ልጅ ፀጉሩን ባያሳድግ መልካም ነው። ሴት ልጅ ደግሞ ነጠላ ብትለብስ ብትከናነብ መልካም ነው። ይህ የእግዚአብሔር ቃል ስለሆነ ከሱ ተነስተን እንናገራለን። አሁን እህታችን ያላለችውን እንዳለች እንደገና ደግሞ እርሱም የሚናገሩትን እንደ ተሳዳቢ ተደርጎ የተወሰደ ስለሆነ ጥያቄ ካለ የቤተክርስቲያን ልጆች ነን፣ እንጠየቃለን፣ እንመልሳለን። ከዛ በተረፈ ግን እንደዚህ አይነቶችን የስድብ አፍ የተሰጣቸውን ሰዎች በመስማት ጊዜ አናባክንም። ስለዚህ መምህር ግሩም በዚህ መጠን እየሰሙ ቢመልሱ መልካም ነው። ቀጥሉ።
መልካም እሺ፣ በሉ መምህር ዮሐንስ ትዕግስተኛ ይመስሉኛል። ይናገሩ እስኪ ትንሽ ስለ ይቅርታ። ምንድን ነበር? አጭር ነው፣ አጭር ግን አድርጉልኝ። እሺ፣ አመሰግናለሁ መምህር። ቅድም ምን ብለው ነበረ? ማዳንና በመዳን ጉዳይ ላይ ቢወራ ምናምን ብለው ነበርና መጀመሪያ ሶፊ ያደረገው ነገር እሱን ነበረ። አንድ እህት ዝናሽ የምትባል ኦርቶዶክሳዊት እህት ገባችና የመጀመሪያው ኦርቶዶክሲያን ወንድሞች ነጠላ የኛ ነው የኦርቶዶክሶች ነው እያሉ ክርክር ሲያነሱ እሷ ገባችና ልክ እርሶ እንዳሉት አሁን ምን ይጠቅማል? ነጠላ ከዘፍጥረት እስከ ራእይ ሳነብ የኦርቶዶክስ ነው የሚል አላገኘውም። እኔ ኦርቶዶክሳዊት እህታችሁ ነኝ። ነገር ግን ቤተክርስቲያናችን የምታስተምረው የክርስቶስን ማዳን ነው። ነጠላ ደግሞ የምንለብስበት ምክንያት አለ። አለባበሳችን ላይ አመሳቅለን ለብሳለን። ያንን ማወቅ ነው እንጂ ነጠላ የኛ ነው በሚል ክርክር ውስጥ አትዋሉ። የሚጠቅም አይደለም። የሚጠቅመው ክርስቶስ ስለኛ ተሰቅሎ ያውም ዛሬ አርብ ቀን ነው። ስለኛ ደሙን በመስቀል ላይ አፍስሷል። ድንግል ማርያምም ስታለቅስ የዋለችበት ቀን ነው። እሱን ለምን አታወሩም? እሱን ለምን አታስበውም ስትል በጣም ብዙዎች ተቃወሟቸው። እሙሻም ስላልገባት ገባችና እንደዚህ እንደውም ጠርዝ ይዛችሁ የምትሄዱ ኦርቶዶክሳውያን ስለ ነጠላ የኛ ነው የምትሉ ልጆች ነጠላን ያመልካሉ ኦርቶዶክሳውያን አስብላችሁ ታሰድቡናላችሁ። ቁም ነገሩ እሱ አይደለም ብላ ጥሩ ነገር ስትናገር ሶፊ እንደውም እየከለከላቸው እንዳታወራ የሚከለክሏትን አውሪ አንቺ ብሎ እድል ሰጣት። ጥሩ ነገር ስታወራ ሙሻም ስላልገባት እኛ ነጠላና መልክም ብላ ለመግባት ሞክራ ነው። ከዛ በኋላ ለእሷም ማስረድቻታለሁ። የሚፈለገውም ቤቱም መጀመሪያም ሲያደርግ የነበረው የክርስቶስ ማዳን ላይ እንዲወራ ነጠላ የኛ ነው የሚለው ትክክለኛ ጥያቄም ወይም አባባል ስላይደለ ማለት ነው። አሁን አንዳንዱ ነጠላ የኛ ነው በቃ እኛ ኦርቶዶክሳውያን ነጠላችንን አስቀምጡ የሚል ሰው ይኖራል። ይህን ለሚሉ ያቺ ዝናሽ የምትባለውት ደግሞ ነጠላን ያመልካሉ ነው የምታስብሉን። በፍጹም ነጠላ የኛ አይደለም። እኛ ነጠላ የምንለብስበት ምክንያት ግን አለን ቤተክርስቲያን ስንሄድ። ስለዚህ ማዳኑ ላይ እናውራ፣ ስቅለቱ ላይ እናውራ። ክርስቶስ ለኃጢአታችን ሞቷል፣ ያዳነን እሱ ነው እያለች ነበረ እና እንዲህ ነበር የተጀመረ ልሎት ነው። ጅማሬው እንዲያውቁት ነው። በጣም ጥሩ ነው። በጣም ጥሩ ነው። በነገራችን ላይ እዚህ መች ከተጀመረ እዚህ ባሕረ ሐሳብ ትምህርት አለ ዘመን አቆጣጠር ላይ ታተተ ሚል አለ ስላላለቀ እና ምን ያሰላችሁ በነገራችን ላይ ቅድም እንዳልኳችሁ ሁሉ ከትንሽ ነው ስርዓት ወደ ዶግማ ያደርሳል። ሰው ስርዓትን ሲያከብር ትልቁ ነገር ይገለጽለታል። ትንሽ ነገር የሚንቅ ሰው ኦልዌይስ ታላቅ አይደለም። ያ ሰው እዚህ ላይ በዚህ የአራተኛ ክፍል ሂሳብ ሳይማር ዘሎ 7ኛ ክፍል ቢፈቀድለት ብዙ ነገር ይቀረዋል። ያኛው እምቢ ይለዋል። ትልቁ ነገር ለምን መሰረት ስጧል። መሰረት የሌለው ቤት መቼም ቤት አይሆንም፣ አይቆምም። ስለዚህ ስርዓትም ቢኖር ጥሩ ነው። አሁን ለምሳሌ ይቅርታ እንግዲህ እዚህ ያላችሁ እያዳመጣችሁ ነው። በፕሮቴስታንቱ አሁን እንደ እውነቱ እንዳስተምሮ ቅዱስ ጳውሎስ እንደተናገረው አሁን ፕሮቴስታንት ብዙ ከከታተለዋለሁኝ በዚህ በሚዲያውም በምኑም በዚህ በተለያየ አያለሁኝ። አሁን ሁሉም መለመላ ሁሎ ነው እዚያ ቸርች ላይ ማየው። እንደ እውነቱ ከሆነ አንስት ሳይት ገለባ ርዕስ ሆና ይላል ቅዱስ ጳውሎስ። ሴቶች ራሳቸውን ይከናነቡ ሴቶች እንዳያስተምሩ ይላል። በፕሮቴስታንት እንግዲህ ያስተማሩ እያየው ነው። ፖዲየም ላይ ማለት ነው፣ ይሄ አትሮንስ ላይ ማለት ነው። እንግዲህ አያስተምሩ ሲል እዚያ መድረኩ ላይ ማለት ነበረ። ግን እያየን ነው። ስርዓት ሰው ሲያከብር ትልቁን ነገር ያከብራል። እዚህ ላይ ብታስቡበት እናንተም እንደ እውነቱ ከሆነ ሪያሊቲውን ስናወራው ማይሸሸግ ግልጽ ያለ ነገር ፍጥጥ ያለ ነገር ስላለ ማለት ነው። ብዙዎች ሲያስተምሩ ሴቶች ሚኒስቴር ፓስተሮችም እንዲሁም አሉም የሚባል ወሬም አለን። በወሬ ደረጃ ነንቀርት ብቻ እንደዚህ ያሉ ነገሮች ካቶሊካውን ጳጳስ እየሾመች ነው አይደለም ላይ ግዛት ለምን ይሄ ሁሉ ምጽአተ የክርስቶስ መምጫው እንግዲህ መጽሐፍ ቅዱስ የሚናገረው ምልክትም ሊሆን ይችላል እና እንደዚህ ያሉ ነገሮችን ቢታሰብ አሁንም እንደተባለው ሁሉ ስንት ነገር እያለ ዶግማ ላይ ስንት ውጣ ውረድ መጽሐፍ ቅዱስ አንብቤ ያለው አውቅ ያለው መስሎኝ ሳላውቅ እንደገና ዘወትር አለማዋቂን እያየሁኝ ይህም አለ ወይ እያልሁኝ ሰው መቼም ይገርማችኋል። መጽሐፍ እንግዲህ ቴዎሎጂ 4 ዓመት ቆይቼ መጽሐፍ ደግሞ ትርጓሜ ደግሞ 4 ዓመት 5 ዓመት ቆይቼ 9 ዓመት መጽሐፍ ቅዱስ ቆይቼ ራሱ እስካሁን ድረስ ማላውቀው ነገር አለ። የሚገርመው ነገር እስካሁን ድረስ ማላውቀው ነገር አለ እና ሰዎች እንዲሁ መጽሐፍ ቅዱስ አውቃለሁ ብሎ ዘንጠል ሲሉ አዝናለሁ። በውስጤ አለማወቅ እላለሁ።
በተቻለ መጠን እንኳን ቢል ምን አለ እና እኔ ልውጣላችሁ። ሰዎች እየጠበቁ ነው። መምህር በጣም ይቅርታ ጣልቃ ስለገባው ይቅርታ ይደረግልኝ። እንዳጠቃላይ ያው ሶፊ ካለ የለም እንጂ ሶፊ ካለ ቢኖር ደስ ይለኛል። እዚህ ጋር ያላችሁ በውስጥ መስመር ማግኘት ይችላሉ። እኔን ሶፊ እሺ፣ ሶፊና ሙሻ ነኝ ከባህር ዳር። እኔ ግን አንድ እውነትና እውነት እየሰማሁ ነው ጆዬ። በጣም ብዙ ነገር ሲናፈስ ሲቦካ ሲወራ ነበረ። ይወራ ወሬ ከወሬነቱ ስለማያልፍ ችግር የለውም። ግን አሁንም ደግሜ ከዚህ ቤት እንደገባው እድሉን እንዳገኘው አንድ ሀቅ መስክሬ ተናግሬ የምወርደው የሚየተዋህዶ ልጅ ውሸት አታውቅም። ሃይማኖታችን ውሸትን አያስተምረንም። እውነትን ነው መናገር፣ ሀቅን ነው መናገር። ከአሁን በፊትም ብዙ ነገር ብላችኋል። አሁንም ብዙ እያላችሁ ነው። የምትጠሉ ሰዎች ብዙ ልትሉ ትችላላችሁ። እኔ ግን እግዚአብሔር የምለምነው በቀን አንዴ የነዚህን የሰዎች የበረከት ስራ እንዳያጓደልብኝ የራሴ የዘወትር ጸሎቴ ነው። ሲቀጥል ይህን የምታዩትን ወንበር ይህን ሁሉ ነገር ያደረገልኝ ማንም ሳይሆን ፍራኦል ቴቻ ነው። ፍራኦል ቴቻ ፕሮቴስታንት ነው በሃይማኖቱ፣ ኦሮሞ ነው በብሔሩ። ዘር አለየም፣ ሃይማኖት አለየም። ለሱ አገብጋቢ፣ ለሱ አራጋቢ፣ ለሱ እንዲምትሉ ሰዎች አዝናለሁ። ማረግ ከቻላችሁ ባህር ዳርና አካባቢ በተደጋጋሚ ኑ። ቀበሌ 14 አውስኮድ ጀርባ ከ30 እስከ 36 ህፃናት 47 እናትና 117 አባቶች 200 እና ከዛ በላይ በቀን በራሴ ጋግሬ እመግባለሁ። ኑ በረከት ተሳተፉ እያልኩ ጥሪ አድርጊያለሁ። ይህንን ማገኘው ከእናንተ ከደጋግ ኢትዮጵያውያን ነው። በቲክታክ ለምኜ ነው። አሁን ከምታዘዘው ማልታዘዘው ነው የሚበልጥ። አንዴ በማገኛት እነሱ በሚያስፈጩልኝ ጤፍ ነው። አሁን ሰሞኑን ሳምንት አልታዘዝኩም። አርጊ አቅርቢ ያለኝ ሰው የለም። ግን እነ ፍራኦል የፍራኦል ወንድም ማነው ስሙ የእንትኑ ልጅ አስፈጭቶልኝ ነው 7 ኩንታል ጤፍ። እሱን እየጋገርኩ ማቀረብ ይህን በምንሰራበት መሀል ሰዎች እንደዚህ እያደረጉልኝ ነው ብዬ ስናገር ግን ወደ ሌላ ነገር ጠምዛችሁ ፖለቲካ የምትሰሩ ሰዎች ልቦና ይስጣችሁ፣ እግዚአብሔር ልብ ይስጣችሁ። ማረግ ከቻላችሁ አርጉ፣ ማረግ ካልቻላችሁ ጸልዩ። ጸሎት ከምንም በላይ ትልቅ ነገር ስለሆነ ጸሎት የማይፈታው ምንም አይነት መሳሪያ አሁን ሰዓት ገና ስለሆነ ነው። ዛሬ ሮብ ስለሆነ እርፈድ ብሎ ነው የሚመጡ 6 ሰዓት እስከ 7 ሰዓት እዚህ ላይ 200 እና ከዛ በላይ ልክ እንደዚህ በዊልቸርም በምንም ይመጣሉ 200 እና ከዛ በላይ እናቶች፣ አባቶች፣ ህፃናትን በየቀኑ ራሴ ጋግሬ እመግባለሁ። ራሴ ጋግሬ ይህን ስመግብ ምፈጀው ፍጆታ አለ። ያንን ተናግሬ ግን ከሚያዝዙኝ ማያዙኝ ይበልጣል። ግን እግዚአብሔር ይስጣቸው። ፍራኦል ብዙ አንድ ጊዜ ያስፈጭልኛል። ሙሌ የኔ አባት ያስፈጭልኛል። እንዲህ ስታስፈጭልኝ ማቅረብ እችላለሁ። ጀጅ ግን አታርጉ፣ ዲስሪስፔክት አታርጉ። እውነት መስክሩ። በቃ እውነት ከሆነ እውነትን ተናገሩ። በቃ እሱ ለራሱ ሃይማኖቱ ለራሱ ነው። እኔም እየተዋህዶ የሚነጥቀ የሚቀርመኝ ማንም የለም። ምክንያቱም ፍቅሯ ገብቶኛል። ግን እነዚህ ሰዎች ምክንያት ሆኖ ምሳ እያበላልኝ ነው። ለህፃናት እራት ምቋጥራለሁ፣ እራት ምቋጥራለሁ። አለቀ። ጴንጤ ስለሆነ ፕሮቴስታንት ስለሆነ አይደለም፣ መርዳት ስለፈለገ ድሃን ማብላት ስለፈለገ ነው እያበላልኛል። አፈር ላይ ተቀምጠዋል ወገኖች። መሬት ላይ ነው የሚቀመጡ ነበር። እዚህ አፈር ላይ ለምን መሬት ላይ ይቀመጣሉ ብሎ ሙሉ የ100 ሰው መቀመጫ ወንበር የገዛልኝ ወንድሜ ነው። ይሄ እውነት ነው። እውነቱ ሲናገር ግን እንደሌላ ነገር የምታዩ ሰዎች አሁንም እየመረራቸው ዋጡት። አዝናለሁ። ሞተር ናጥፎ ማንታ እንደዚ አትግምጣችሁ። ቀንስና ሞተር ናጥፎ እያወራሁ ነው። በጣም አዝናለሁ። ማረግ ያልቻለ ሰው ቢጸልይ። እሺ እናትዬ በጣም ደስ ይላል። ፍራኦልንም እግዚአብሔር ከቻላችሁ የበረከት ስራ ለራሳችሁ ስሩ። የበረከት ስራ በሰራችሁ ቁጥር እግዚአብሔር ያደርጋል፣ ይችላል፣ ይሰጣል። ምን ይሳነዋል? ማረግ ይችላል። ስለ ጌታ ኢየሱስ ክርስቶስ መስክሩ። እነሱ የሚመሰክሩት ምስክር እናንተ አዎ ያደርግልናል ብትሉ ምንድነው ክፋቱ? ምንም ክፋት የለው። በቃ እውነታው ነው፣ አለቀ። እኔ እግዚአብሔር በሚያውቀው የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ በሚያውቀው በውስጥ ለብቻ አናግሮኝ እንዳርጊ ወንጌል እንዲበ ያለኝ አንድም ሰው የለም። ሶፊ ነው በየጊዜው ከቤቱ እያስገባኝ እንደዚህ ሰዎችን የሚያስተዋውቅልኝ። ፍራኦል ቴቻ ነው በየጊዜው ከቤቱ እያስገባኝ ከሱ እርዳታ ሌላ ሰዎችን እርዷት እያለ እያስረዳኛል። ይሄን መመስከሬ ክፋቱ ምንድን ነው? ጥፋቱ ምንድን ነው? ወደ ብሔር ወደ ሃይማኖት ወደ ምናምን የምትወስዱት ለምንድን ነው? የግል ጥላቻችሁ የራሳችሁ ጉዳይ፣ የግል ጥላቻችሁ የራሳችሁ፣ አይመለከተኝ። እኔ ግን አሁንም አይዞሽ ካለኝ ሰው መናገር ወደኋላ አልልም፣ እመሰክራለሁ። እውነት ስለሆነ ሀቅ ስለሆነ ገደል ግቢ የምትል ሰው ገደል ግባ፣ ራስህ የራስ ጉዳይ። ይሄ እውነት ነው። እውነቱን ተናግሬ መምህር ቆይ አንድ ጊዜ ሙሻ ክርስቲያን እባካችሁ ቆይ ጨርሳለሁ። ጠብቋት።
ቆይ ሀሳቡን ዮኒ ጨርስ። ጨርሳለች። እሙሻዬ ቆይ ክርስቲያን በጣም አንዴ ጀግና እሺ ነሽ፣ በለኝ በጣም ጀግና ነሽ። አንዴ ጨርሳለች። ክርስቲያን ሚዩት አድርጋለች። ዮኒ አላያትም። ጨርስ። ቆይ ሀሳቡን ሚዩት አድርጋለች። ጨርሳለች ነው የምልህ። እንዴ አይሰማኝም? አመሰግናለሁ። እሙሻዬ በርቺ። ሰው ያወራል፣ አንቺ ግን መሬት ላይ እየሰራች ነው። በጣም የማዝነው ኦርቶዶክሳውያኖች ከታች ምን አገባን ገደል ግቢ እያላችሁ የምትጽፏት እናቃታለን፣ ተሳዳቢ ናት የምትሉ በጣም ነው የማዝነው። የእሷን ያክል አልሰራችሁም። የእሷን ያክል አልሰራችሁም። እሙሻዬ በርቺ። እግዚአብሔር ይባርክሽ። እግዚአብሔር በብዙ ይባርክሽ። እግዚአብሔር ደግሞ ከዚህ እጥፍ የሆኑ ሰዎችን ከመንገድ ላይ እያነሳሽ የምትመግቢ ያድርግሽ። እሙሻ እናወራለን። በርቺ። ማንንም አትስሚ። ማንንም አንቺ የገባሽ እውነት ገብቶሻል። እግዚአብሔር ደግሞ በልብሽ ላይ ያስቀመጣለ። የብዙ እናት ነሽ፣ ከጎንሽ ነን። በርቺ። ይሄ ከሃይማኖት ጋር ከዘር ጋር የሚገናኝ ስላልሆነ በርቺ። አብረን ከአንቺ ጋር በምንችለው ሰፖርት እናደርጋለን፣ እናወራሻለን በውስጥ የኒሂት በርችልኝ። ግናለሁ በቃ እኔ ጊዜ አልያዝባችሁ። መምህር በቤተ ክርስቲያን ጉዳይ ተናግሬ ያጠፋሁት ነገር ካለ አሁንም በማምላክ በድንግል ማርያም በወላዲት አምላክ ስም ቤተ ክርስቲያንን ቁሜ ነው ይቅርታ የምጠይቀው። ምናልባት እኔ ተሳስቼ ስለ ቤተ ክርስቲያን አስተምሮ የዘባረቁት ነገር ካለ ይቅርታ ደግሜ የምጠይቀው። ሃይማኖቴን አከብራለሁ። እነ ክርስቲያን እነ ዮናስ ሶፊዬ ሲሳይ እዚህ ጋር ያላችሁ በሙሉ መልካም ጊዜ። አሁን እናቶችን ምሳ ማብላት አለብኝ። በጣም ነው የማመሰግን። የምትችሉ ሳፖርት አድርጉ፣ የማትችሉ በጸሎት አስቡኝ፣ በጸሎት እርዱኝ። አመሰግናለሁ። መልካም ጊዜ። ቻው። እወዳችኋለሁ። በጣም ጥሩ ነው። አላጠፋሽም። ያው ምክንያታዊ ሁኝ ነው እንጂ የተባልሽ አላጠፋሽም። ጥሩ ነው። ስለዚህ ፓስተር ሶፊን በዘዴ እየረዳ ነው ማለት ነው። ስለዚህ ፓስተር ሶፊ ሚስጥራዊ ሆኖ አገልግሎት እየሰጠ ነው ማለት ነው። ይህም ትልቅ ስራ ነው። የአፍራውን የተባለም እግዚአብሔር በሺ ባርከው። እንደዚህ ነው አያችሁ። እግዚአብሔር ወበይነዝ መጻይኩ ውስጥ አለ ወበይነዝ ተወለድኩ ነው ያለ። ለዚህ ብዬ ወደ ዓለም መጣሁ፣ ለዚህ ብዬ ተወለዱ ነው ያለ ክርስቶስ። ለዓለም ነው ያለ፣ ለየገሌ ያላለም። ዘርማ ቢሆን ኖሮ እስራኤል በዳነች አልዳነችም፣ ሰቀለችው እንጂ። የተጠቀሙት ግን እነማን ናቸው? ሌሎች፣ እኛና ሌሎች። እና ስለዚህ አሁንም ፍራኦል የተባለም እግዚአብሔር ይባርከው ይቀድሰው። ታላቅ ሰው እንደዚህ ነው። ስራ ላይ ነው የሚገኘው፣ ፍሬ ላይ ነው የሚገኘው፣ ቅጠል ላይ ሳይሆን። እና ጥሩ ነው፣ ደስ ይላል። ሶፊም ራሱ እያስተዋወቀኝ ነው ያለች። ሶፊም ራሱ የሚቀልድ መስሎ ስራው፣ ስለዚህ ውስጥ ለውስጥ ስራውን ይሰራል ማለት ነው። እንደዚህ ነው በስራ መገኘት። ደስ ይላል። አሁን ክርስቲያንም የተናገረው ወጣ መሰለኝ እንጂ እኛም እናግዛለን ማለት ይሄ ነው። በቃ አያችሁ፣ ይሄ ነው ወርደን ስንለካ ፍሬውን ማሳየት ነው። መቼም ገበሬ አርሶ መጨረሻ ፍሬው ላይ አይደለም የሚገናኝ። ሲያርም ከርሞ ሲንከባከብ ሲኮተኮት ማዳበሪያ ሩያ ሲያደርግ ኑሮ መጨረሻ ፍሬው ላይ ባውድማ ይገናኛሉ። ስለዚህ እኛ ሁላችን እንደዚህ እናድርግ ነው የምለው። እነ ዮሐንስ ታምር ምናምን ስሳይም ስዩም ዘኪድዬም እንግዲህ እግዚአብሔር በፈቀደ ቀን አሁን 6 ሊ ነው ሬዲ ቱ ጎ ለሄድ ነው። ምንትናችሁ ኮንስታንስ ሰዓታችሁን ባውቁ መምጣት ፈልጋለሁ፣ መወያየት ፈልጋለሁኝ። ኮንስታንስ ሰዓት ካላችሁ ዮሐንስ ይሰማል? መምህርሽ እግዚአብሔር ይባርኮት፣ እናመሰግናለን። ያው ሶፊ ያለ ኮንስታንት ሰዓት እንኳን የለውም። ሶፊ ቢናገር ደስ ይለኛል። ሶፊያችን ይናገር እስኪ። የለም ቢናገር ጥሩ ነበር። ፓስተር ሶፊ አለህ? ሶፊ የኔታ ሶፊ ያለ አይመስለኝም፣ ግን ያው በእሷ በነጠለው ምክንያት ነው ሁላችንም ገብተን የተሰብስበን የነበረው። እሱም ደግሞ ያው እንግዲህ እየሰማችሁ ነው መምህር፣ እየሰማው ነው አለው። ጊዜ ለእናንተ ንስጥ ብዬ ነው። አይ በእውነት ሰትየቱም እየረዳኝ ነው። ፍራኦል የሚባለው ሽማግሌዎችን አረጋውያንን ራሳቸውን ችለው ማይጓዙትን በውልቸር ያሉትን ሁሉ እሱ አስተዋውቆልኝ። ያው ፍራኦል የሚባል በብሔሩ ኦሮሞ በሃይማኖቱ ፕሮቴስታንት የሆነ እየረዳልኝ ወንበር ሁሉ እየገዛ ብላ ስታመሰግን ነበር። ሰምተህ ከሆነ ያችን ተና ሙሻ እና ጥሩ ነው። እንደ እግዚአብሔር ፈቃድ ኮንስታንት ታይም ካለ ብመለስ ብዬ ነው። ምን ቀን ነው የምትኖረው? ምን ሰዓት ነው ማለት ነው? ሌላ ስራ ላይ መሰለኝ። እኔ ሸራረግለሁ። ኮሜንት ላይ እንትን የምትሉ ሰዎች ደሃን ማገዝ መርዳት ሃይማኖትና ብሔር ምናምን አይለየውም።
ሰው መሆን ብቻ በቂ ነው። ስለዚህ ሰዎች መልካም ሲያደርጉ አፕሪሼት ማድረግ ማበረታታት እንጂ ያለባችሁ የሆነ ማጣጣል ማናናቅ የለባችሁም። ምክንያቱም ደሆች የሁሉንም ሰው እጅ ይጠብቃሉ፣ አቅመ ደካሞች። ናታችን ደግሞ አቅመ ደካሞችን ሰብስባ ነው ያሳየችን። ለዚህ ደግሞ ሶፊን ቤቱ ላይ አስገብቶ አስተዋወቀኝ ማለቷ ማታለሉ አይደለም። ሶፊ ወይም ፍራኦል መርዳቱ እሷን ማታለሉ አይደለም። አንድም ቀን ተናግሮኛ አቅም ሃይማኖትን የሚያስጥለኝ የለም አለች። ለምን ተናዳችሁ እንደምትጽፉ አላውቅም። የምትጽፉ ወንድምና እህቶች ማለት ይሄ የኦርቶዶክሳዊነትን ባህሪ ሊሆን አይችልም፣ ኢትዮጵያዊነትም ሊሆን አይችልም። ኦኬ። ስለዚህ ማንም ሰው መልካም ሲሰራ መበረታታት አለበት፣ ክፉ ሲሰራ ደግሞ ሊወቀስ ይገባዋል። ይሄ ማንም ሰው ማለት ነው። ሰው እንደ አንድ ሀገር ልጆችም ማሰብ አለብን ብዬ አስባለሁ። እኔ ስለ ማርያም ብሎ የመጣውን እዚህ ቤቴ ላይ ማርያምን ብለሃል፣ ስለ ማርያም ብለሃልና አልሰጥህም አለም ጴንጤ ስለሆንኩ። ኦኬ። ኢቨን ብዙ ጊዜ እናገራለሁ፣ ትራፊን እንኳን አትስጡ ነው የሚለው። እንጀራ ወይ ቆርሳችሁ ካላችሁ ላይ አካፍሉ፣ ከሌላችሁ ገንዘብ ስጡ ነው የሚለው። ቤታችንም የምናደርገው ያንን ነው። ለምን ያ ሰው እንደኔ ሰው ነው። ኦኬ። ሃይማኖቱ ምንድን ነው? የሚያመልከው ጣዖት ነው እንትን ነው ምናምን አይባልም። ሰውየው እንደኔ ሰው ነው፣ ወንድሜ ነው። የስጋዬ ቁራጭ የአጥንቴ ፍላጭ ነው። የአዳም ልጆች ነው። ተርቦ መጥቶ ስለ ማርያምም ሲል ስለ ገብርኤል የፈለገውን ይጥራሱ። በእግዚአብሔር አምሳል የተፈጠረ ስለሆነ እግዚአብሔር እንደሚወደው እኔንም የሚወደኝ ብዬ ካሰብኩ ስለማቅ ካለ ትራፊን እንኳን አልሰጥም። በልተን ከተረፈን እንደውም ብዙ ጊዜ ተናገራለሁ። ኢትዮጵያውያን የተረፋችሁን እንጀራ ለድሃ አትስጡ፣ ይልቁኑ ቆርሳችሁ ስጡ፣ አካፍሉ ነው ባይበልም የሚለው። ኦኬ። ባይበልም ባይኖራችሁ ኤቲስትም ብትሆኑ ሰው እንደመሆናችሁ ለአንተ የሚደረግ ያለበትን አድርግለት ነው። ስለዚህ በዚህ አይክፋችሁ። ሰዎች መልካም ሲያደርጉ አፕሪሼት አድርጉ፣ የትኛውም ይሁን የትኛው እንጂ በጣም ጥበብ ብለን ጎራ ይዘን እንትን ማለቱ ለሀገራችንም ለጎረቤትም ለሰፈርም ለመንደርም ለምንም አይጠቅምም ነው የምላችሁ። ወዳችኋለሁ። ለማንኛውም ይኸውልህ አሁን አንዳንድ ጊዜ ማለት ነው የምንናገረው የሆነ ማዕከላዊ ቢሆን ጥሩ ነው።